ሰላም ጤና ይስጥልን ተመልካቾቻችን የቀጥታ ስርጭት ውይይታችን ጀምሯል። የዛሬው ውይይታችን ትኩረት የሚያደርገው በአዲስ አበባ የታክሲ ተራ አስከባሪዎች ጉዳይ ላይ ነው ትኩረት አድርገን ውይይት የምናደርገው። በተለይም ነባሮችም በአዲስ የመተካት የተለያዩ ስራዎች ሲሰሩ ቆይተዋልና በተለይ ምንን ዓላማ ያደረገ ነው የሚሉና ሌሎች ሀሳቦችንም ይዘን ትኩረት አድርገን ውይይት እናደርጋለን። ለዚህ ደግሞ የሚመለከታቸውን መንግስት ኃላፊዎችን ጋብዘናል። አቶ ጥራቱ በየነ በአዲስ አበባ በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ ናቸው። እንደዚሁም አቶ ያበባል አዲስ በአዲስ አበባ የትራንስፖርት ቢሮ ኃላፊ አብረው ቆይታ ያደርገዋል። እኔ ተመስገን እንዳለ ደግሞ የእናንተን ሀሳብ አስተያየት እየተቀበልኩ አብሬያችሁ ቆይታ አድርጋለሁ። አብራችሁ ቆዩ። መልካም እንኳን ደህና መጣችሁ። እንኳን ሰላም ቆዩ። ዛሬ ውይይት የምናደርገው በተለይ እንዳጠቃላይ በአዲስ አበባ በተለይ የስራና አጠቃላይ ለወጣቶችም የተሰሩ ስራዎች በትራንስፖርቱ ዘርፍም ደግሞ የተለያዩ እንግዲህ የአገልግሎት ዘርፉን ቀልጣፋና ምቹ ለማድረግ የተለያዩ ስራዎችም ሲሰሩ ቆይተዋል። እሱንም ትኩረት አድርገን ውይይት እናደርጋለን። በዋነኝነት ደግሞ የአዲስ አበባ የታክሲ ተራ አስከባሪዎችን ጉዳይ እንደዚሁ ትኩረት አድርገን እሱ ላይ ውይይት እናደርጋለን። እንደ መነሻ እንዲሆነን ግን አጠቃላይ በተለይ በስራ ፈጠራ ላይ ያሉ ስራዎች ምን ይመስላሉ የሚለውን እንደ አዲስ አበባ እንደ መነሻ እንስኪ። እሺ አመሰግናለሁ። እንግዲህ በአጠቃላይ አሁን በአነሳቸው ርዕሰ ጉዳዮች ላይ ለመወያየት እኛም እድል ስላገኘን በጣም እናመሰግናለን። እንደ አዲስ አበባ ከተማ አስተዳደር እንግዲህ በዋናነት ትኩረት ሰጥተን ከምንሰራባቸው የከተማው የትኩረት አጀንዳዎች ውስጥ አንዱ የወጣቶች ስራ እድል ፈጠራ ነው። ይሄ አዲስ አበባ ውስጥ ባሉ በኢኮኖሚያዊም በማህበራዊ እንቅስቃሴ ውስጥ የሚገኙ የስራ እድሎችን በሙሉ በከተማችን ያሉ ወጣቶች ተጠቃሚ እንዲሆኑ ለማድረግ የሚያስችል እቅድ ታቅዶ ነው እየተሰራ ያለው። ይሄ እቅድ በዚህ አመት የ300 ሺህ የአዲስ አበባ ወጣቶችን የስራ እድል ተጠቃሚ እንዲሆኑ ለማድረግ ነው። በዋናነት የስራ እድሎቹ የሚፈጠሩባቸው መስኮች በማደራጀትና በቅጥር የሚፈጸሙ ናቸው። በማደራጀት ስንል በከተማችን ውስጥ የከተማ ግብርና፣ በማኑፋክቸሪንግ፣ በአገልግሎት ዘርፍ ወጣቶቹ ሰልጥነው ለመሰማራት በመረጧቸው ስራ መስኮች ውስጥ እናደራጃቸውና በኢንተርፕራይዝ ተደራጅተው የሚሰሩበት ሁኔታ አለ። ሁለተኛው ደግሞ በቅጥር የሚፈጸሙ የስራ እድሎች አሉ። በከተማችን ውስጥ ያሉ ባለሀብቶች፣ ትላልቅ ኢንዱስትሪዎች፣ የተለያዩ ተቋማት ውስጥ ባላቸው ሙያ የስራ እድል የሚፈጠርበት ነው። ዘንድሮ ለየት ባለ መልኩ የሰራ ነው። ሁሉም የሚፈጠሩ የስራ እድሎች በቴክኒክና ሙያ የሰለጠኑ ወጣቶች እንዲሆኑ ለማድረግ ስራ ፈላጊ ወጣቶችን በሙሉ ወደ ቴክኒክና ሙያ አጫጭር ስልጠናዎችን እንዲያገኙ የማድረግ ስራዎች ተሰርተዋል። ክህሎት ያለው ወጣት የትኛውም ቦታ ላይ የተሻለ ተከፋይ ሆኖ ስራውን መስራት የሚያስችል ተፈላጊነቱንም የሚጨምር በመሆኑ ማለት ነው። ሁለተኛው ጉዳይ የልየታ ጉዳይ ነው። ስራ አጡን የምንለይበትን ስርዓት በዘንድሮ አመት አሻሽለናል። ከዚህ በፊት የአዲስ አበባ ወጣት የሚያነሳው ጥያቄ ነበር፣ ተጠቃሚ አይደለሁም፣ በአካባቢ ስራ ሊፈጠርልኝ ይገባል የሚል ጥያቄዎች ስለነበሩ በሲስተም ምዝገባዎችን ለማድረግ የሌበር ማርኬት ኢንፎርሜሽን ሲስተም የሚባል በዚህ ምዝገባ እናደርጋለን። ወጣቶች ስራ ፈላጊዎች በሙሉ ኦንላይን ገብተው የሚመዘገቡበት ነው ማለት ነው። ሌላኛው የተመዘገቡት ወጣቶች በአካባቢው ማህበረሰብ ደግሞ የሚተቹበት ሁኔታ እንዲኖር እናደርጋለን። ይሄ በተለይ የከተማ ነዋሪ የሆኑ ወጣቶች ስራ እድሉን በቅድሚያ የሚያገኙበት ተጠቃሚ የሚሆኑበትን ለማድረግ የሚያስችል ነው ማለት ነው። በዚህ መሰረት እስካሁን ባለን አፈጻጸም እስከ 10ኛው ወር ድረስ 301 ሺህ የሚሆኑ የከተማችን ወጣቶች ስራ እድል ተፈጥሮላቸዋል። ከዚህ ውስጥ ወደ 54% የሚሆኑት ሴቶች ናቸው። በወጣት ደረጃ ደግሞ ስናየው ወደ 80% የሚሆነው በወጣት እድሜ ክልል ውስጥ ያሉ ወጣት ሴትና ወንዶች ናቸው ማለት ነው ስራ እድል የተፈጠረላቸው። ባለን እቅድ መሰረት ወደ 40% የሚሆነው በማደራጀት የተፈጠረ ነው። ወደ 60% የሚሆኑት ደግሞ በቅጥር በተለያዩ ቦታዎች በመቀጠር የተፈጠሩ ናቸው ማለት ነው። እንግዲህ ከዚህ ውስጥ ምን ጠቅሳቸው እንደነ ኮሪደር ልማት ስራዎቻችን፣ በከተማችን ያሉ ትልልቅ ሜጋ ፕሮጀክቶች፣ የከተማ የግብርና ስራ ላይ በዶሮ በወተት በዚህ መሰል ስራዎች ላይ ደግሞ ሰፋፊውን
የስራ እድል የተፈጠረበት ነው ብሎ መውሰድ ይቻላል። ጥሩ። በተለይ እንደ አዲስ አበባ በተለይ ከኮሪደር ልማቱም ጋር ተያይዞ አጠቃላይ የዚህ የትራንስፖርቱንም አሰራሮች እንደዚህ መፈተሽና ወደ ዘመናዊነት ማምጣትም ሂደቶች አብሮ ሲሰሩ ይስተዋላል እና ምን ምን ስራዎች ተከናወኑ? በተለይ ቀደም ሲል ከነበሩ ችግሮች አንጻር ምን ያክል ችግሮችን ሲፈታሉ? መልካም አመሰግናለሁ። ያው የአዲስ አበባ ከተማ ትራንስፖርት ቢሮ የከተማውን የህዝብ ትራንስፖርት እና አጠቃላይ ትራንስፖርትን አገልግሎት ለማሻሻል ሰፊ ስራ እየሰራ ያለበት ሁኔታ ነው ያለው። በተለይም ባለፉት አንድ አመት የከተማችንን ትራንስፖርት በከፍተኛ ደረጃ ሊያሻሽሉ የሚችሉ የትራንስፖርት መሰረተ ልማቶች በስፋት ነው የተሰሩት። ዋና ዋናዎችን ለመጥቀስ ያክል አንዱ የመንገድ መሰረተ ልማት ነው። ስለዚህ የከተማችን መንገድ በኮሪደር ልማት አማካይነት ለትራንስፖርት አመቺ ሁኔታ እየተፈጠረ ያለበት ሁኔታ ነው ያለው። ከዚህ በተጨማሪም የህዝብ ትራንስፖርት ተርሚናሎች በስፋት እየተሰሩ ነው ያሉት። እነዚህ ተርሚናሎች በጣም ደረጃቸውን የጠበቁ ተርሚናሎች ናቸው። አስፋልት የሆኑ ተርሚናሎች ናቸው። ሼድ ያላቸው ተርሚናሎች ናቸው። የመጸዳጃ ወይም የንጽህና መጠበቂያ ያላቸው ተርሚናሎች ናቸው። እንዲሁም ደግሞ ለምሽት የትራንስፖርት አገልግሎት መብራት እንዲኖራቸው እየተደረጉ ያሉ ደረጃቸውን የጠበቁ ተርሚናሎች ናቸው። እነዚህ ተርሚናሎች በብዛት የአውቶቡስ፣ የታክሲ፣ የቅጥቅጥና የሀይገር የሚባሉትን የትራንስፖርት አገልግሎት የምንሰጥባቸው ተርሚናሎች ስለሆኑ ለህዝብ ትራንስፖርት አገልግሎት መሻሻል ከፍተኛ አስተዋጽኦ የሚያደርጉ ናቸው። ሌላኛው የመኪና ማቆሚያ ነው በስፋት እየተሰራ ያለው በከተማችን። ያው እንደሚታወቀው አዲስ አበባ ከተማ የፓርኪንግ አገልግሎት የሌላት ከተማ ነበረች። አሁን ግን በተለይ በኮሪደር ልማቱ ከፍተኛ ትኩረት ከተሰጣቸው መሰረተ ልማቶች ውስጥ አንዱ የመኪና ማቆሚያ ወይም ፓርኪንግ ነው። እስካሁን ባለው ሁኔታ ከለውጥ ማግስትም አሁን በኮሪደርም በአጠቃላይ ከ35,000 በላይ መኪኖችን ማስተናገድ የሚችሉ የመኪና ማቆሚያዎች የተሰሩበት ሁኔታ ነው ያለው። እነዚህ ደግሞ ለከተማችን የትራፊክ መጨናነቅ መቀነስ ጉልህ አስተዋጽኦ የሚያደርጉበት ሁኔታ ተፈጥሯል። ከዚህ በተጨማሪ ያው እንደሚታወቀው ከተማችን ደረጃውን የጠበቀ የእግረኛ መንገድ አልነበረም። በሌላ መንገድ ደግሞ አብዛኛው ህብረተሰብ በእግሩ የሚንቀሳቀስበት ሁኔታ ነበር የነበረው። ስለዚህ ከለውጥ ማግስትና በኮሪደር ልማት አማካይነት ከፍተኛ የሆነ ደረጃቸውን የጠበቁ የእግረኛ መንገዶች ተሰርተዋል። ባለፉት አንድ አመት ብቻ ወደ 344 ኪሎ ሜትር የሚደርስ የእግረኛ መንገድ ተሰርቷል። ስለዚህ ይሄ የእግረኛ መንገድ ለከተማችን የትራንስፖርት አገልግሎት መሻሻል ከፍተኛ አስተዋጽኦ እያደረገ ነው የሚገኘው። ከዚህ በተጨማሪም ያው የከተማችን የብስክሌት መንገድ አልነበራትም። እንደውም አዲስ አበባ ለብስክሌት ትራንስፖርት አትሆንም የሚል የተሳሳተ አስተሳሰብ ነበር የነበረው። አሁን ግን ባለፉት አንድ አመት ብቻ ወደ 241 ኪሎ ሜትር የብስክሌት መንገድ የተሰራበት ሁኔታ ነው የተፈጠረው። ስለዚህ አጠቃላይ የትራንስፖርት መሰረተ ልማቱን በማሻሻል የትራንስፖርት አገልግሎቱን ለማሻሻል ከፍተኛ ጥረት እየተደረገና አበረታች ውጤትም እየተመዘገበ ያለበት ሁኔታ ነው ያለው። ከትራንስፖርት መሰረተ ልማት ጎን ለጎን ደግሞ የትራንስፖርት አቅርቦቱን ለማሳደግም ከፍተኛ ስራ እየተሰራ ነው ያለው። በተለይም ደግሞ በዚህ አመት 100 የኤሌክትሪክ አውቶቡስ በአዲስ ኦፕሬተር ወደ ትራንስፖርት አገልግሎት ውስጥ እንዲገባ መደረጉ ለከተማችን ትልቅ አስተዋጽኦ እና ለህዝብ ትራንስፖርት መሻሻል ከፍተኛ ሚና የተጫወተበት ሁኔታ ነው ያለው። ስለዚህ በአጠቃላይ በዚህ አመት ወደ 3.4 ሚሊዮን ህዝብ ለማጓጓዝ አቅደን ወደ 3.93 ሚሊዮን ህዝብ ያጓጓዝንበት ሁኔታ ነው የተፈጠረው። ስለዚህ አቅርቦቱንም በማሳደግ መሰረተ ልማቱንም በማሳደግና በማሻሻል የህዝባችንን የትራንስፖርት እንቅስቃሴ
ለማሻሻል ከፍተኛ ጥረት ተደርጓል። መሰረታዊ የሚባሉ መሻሻሎችም ተመዝግበዋል። በተለይ ከዚህ ከትራንስፖርት አገልግሎት ጋር ተያይዞ በአዲስ መልኩ የተተኩ የታክሲ ተራ አስከባሪዎችን ጉዳይ ደግሞ የተወሰነ እስኪ እናንሳና ወደ ኋላ ደግሞ መለስ ብለን የትራንስፖርት ዘርፉንም እንደዚሁ ከስራ እድል ፈጠራ ጋር የተያያዙ ስራዎችን መለስ ብለን እናያቸዋለን። ግን በአዲስ መልኩ በተለይ የታክሲ ተራ አስከባሪዎች እንግዲህ ለብዙ ዓመታት በስራ ላይ የነበሩ ናቸው። እንግዲህ ብዙ ጊዜም ስራዎችን ሲያካሂዱ ቆይተዋል። በአሁኑ ሰዓት ግን በአዲስ መልኩ የተተኩበት ሁኔታዎችን እንመለከታለን እና ምንና ዓላማ ያደረገ ነው? ለምን አሁን የሚለውን እስኪ እናንሳ። ጥሩ እንግዲህ የትራንስፖርት ስራ ላይ ወይም በታክሲ ተራ አስከባሪነት ላይ የነበሩ ነባር ማህበራትን በአዲስ የመተካት ስራ ያስፈለገበት በዋናነት ቅድም አቶ ያበባልም ሲያነሳ እንደነበረው እኔ መነሻ ላይ እንደጠቀስኩት በከተማችን ውስጥ ባሉ የህዝብ ጥያቄዎች ላይ ከተማ አስተዳደሩ ትኩረት ሰጥቶ ይሰራ ነው። አንደኛው ስራ እድል ወጣቶች በተለይ አዲስ ስራ ፈላጊ ወጣቶች በከተማ ውስጥ ባሉ ጸጋዎች ስራ እድል እንዲፈጠርላቸው ጥያቄ ያቀርባሉ። ከዚህ አንዱ የሚነሳው የተራ አስከባሪነት ላይ ያሉ ማህበራት ነባር የቆዩና ገቢም አግኝተው ወደ ሌላ መስክ ሊሸጋገሩ የሚችሉ መሆናቸውን በመጥቀስ ከወጣቶች ጋር በምናደርገው ውይይት በሙሉ ይሄ ጥያቄ ይመጣል ማለት ነው። እንግዲህ በአንድ ማህበር ተደራጅቶ በስራ እድል የሚሰራው በተወሰነ ጊዜ ገደብ ውስጥ ነው። እንደ ተራ አስከባሪነት ያሉ ስራዎች ጥሪት ማፍሪያ ነው የምንላቸው። ለተወሰነ ጊዜ ወጣቶች ተደራጅተው የተወሰነ ገንዘብ ቆጥበው ወደ ሌላ የስራ መስክ ወደ ቋሚ የስራ መስክ የሚሸጋገሩበት ነው እንጂ እስከ መጨረሻው በዛ ስራ መስክ ላይ የሚቆዩበት አይደለም። ስለዚህ አንደኛው ዓላማ የወጣቶች የስራ ፈላጊዎች ጥያቄ አለ። ሁለተኛው ከህግ አንጻር ደግሞ የተሰጣቸው ጊዜ በቂ ጊዜ ስለሆነ ወደ ሌላ መስክ መሸጋገር ስላለባቸው ነው። ሁለተኛው ዓላማ በትራንስፖርት ዘርፉ ህብረተሰቡ የሚያነሳው አገልግሎት ጥያቄ አለ። በሁሉም የመንግስት ተቋማት ላይ ከአገልግሎት አንጻር የሚነሳውን የህዝብ ጥያቄ ለመመለስ የጀመርነው ስራ አለ። በመደበኛ በመንግስት ቢሮ ውስጥ የሚሰጡ አገልግሎቶችን በእንደዚህ አይነት የትራንስፖርት ሴክተር ላይ ደግሞ ያለውን አገልግሎት ለማሻሻል ከተማ አስተዳደሩ ሰፋፊ ስራዎችን እየሰራ ነው ያለው። ከዚህ አንጻር እንግዲህ ህዝቡ የሚያነሳው እንግልት አለ፣ ፈጣን አገልግሎት አለማግኘት፣ በተራ አስከባሪዎቹም ሆነ በዛ ስምሪት ላይ ባሉ ባለሙያዎች ቅንጅት መጓደል ምክንያት የሚፈጠሩ የእንግልትና የተለያዩ አንዳንድ ቦታም ስርቆትም ጨምሮ የተለያዩ ወንጀል ድርጊቶችም የሚፈጽሙባቸው ሁኔታዎች አሉ ማለት ነው። ስለዚህ እነዚህን ጉዳዮች ለመመለስ ህግ ማውጣት አስፈላጊ ስለነበር አሁን ያስፈለገበትና አሁን ወደ ስራ የገባ ነው። ከተማ አስተዳደሩ እነዚህን ጥያቄዎች ለመመለስ ደንብ አውጥቷል ማለት ነው ካቢኔው ይሄንን የሚተገበርበት። ከዚህ ቀደም የነበረው በስራ እድሉ ለብቻው በተርሚናል ደግሞ ለብቻ የተለያዩ ህጎች ናቸው ተግባራዊ ሲደረጉ የነበረው። አሁን ይሄ ሁለቱንም በማቀናጀት አገልግሎቱን ለማሻሻል የሚያስችል ህግ ወጥቷል። ይሄ ከወጣ በኋላ ነው አሁን ወደ ተግባር የገባ ነው ማለት ነው። በዋናነት ዓላማ የሚያደርገው ይሄ ነው፣ የተራ አስከባሪዎችን የመተካት ማለት ነው። እዚህ ላይ ግን በአዲስ የመተካት ብለን ስናነሳ ነባሮቹ ደግሞ የሚሸጋገሩበት ስርዓት አለ በስራ እድል ፈጠራ ስራችን ውስጥ ማለት ነው። ስለዚህ ነባሮቹ ወደ ሌሎች የስራ መስኮች የሚሸጋገሩበትን ደግሞ ስልጠናና የስራ መስኮችን በማመቻቸት ነው ማለት ነው አሁን ሽግግር እየተደረገ ያለው። ወደ እሱ ልምጣና እዚህ ላይ የተወሰነ ሀሳቦችን ያንሱልን። በተለይ ቀደም ሲል የታዩ ችግሮችም ከነበሩ እስካሁንስ በነበረው ሂደት ውስጥ ለምን አልታዩም? ያው የቆየም ተደራጅቶ ስራዎችን ሲሰሩ የቆዩ ስለሆኑ ማለት ነው። ዋና ዓላማ ያደረገውን ደግሞ በተለይ በትራንስፖርትም ሲታዩ የነበሩ ነገሮች ካሉ እርሶም ቢያነሱ መልካም። እንግዲህ ቅድም ለመግለጽ እንደሞከርኩት ዋናው የከተማ አስተዳደሩ የተርሚናል መሰረተ ልማቶችን በስፋት እየሰራ ያለው የህዝቡን የትራንስፖርት አገልግሎት ለማሻሻል። ስለዚህ በተርሚናል ውስጥ የተርሚናል ኢንተርፕራይዞችን እና አንቀሳቃሾችን እንዲደራጁ ማድረግ ያስፈለገበት ዋናው ምክንያት የህዝብ ትራንስፖርት አገልግሎቱን ለማሻሻል ነው። ከዚህ አኳያ በቀድሞ አጠራር የተራ አስከባሪ የምንለው አደረጃጀት ከአደረጃጀትና ከአሰራር ጋር ተያይዞ የራሱ ችግሮች የነበሩበት ጉዳይ ነው። የመጀመሪያው ችግር የተርሚናል አገልግሎት ኢንተርፕራይዞች መደራጀት ያለባቸው በመነሻና በመድረሻ ተርሚናሎች እንጂ
በመተላለፊያ የታክሲ መጫኛና ማውረጃ ቦታዎች ሁሉ መደራጀት አልነበረባቸው። በቀድሞው አደረጃጀት ግን በሁሉም የታክሲ መጫኛና ማውረጃ ቦታዎች ብዙ ኢንተርፕራይዞች የተደራጁበት ሁኔታ ነበር የነበረው። በሌላ መንገድ ህገወጥ በሆኑ ተርሚናሎችም እንደዚሁ የተራ አስከባሪዎች አደረጃጀት ተደራጅቶ የነበረበት ሁኔታ ነው የነበረው። የአሁኑ የአደረጃጀትና የአሰራር ደንብ ግን የተራ አስከባሪዎች ወይም ደግሞ የተርሚናል ኢንተርፕራይዞች መደራጀት ያለባቸው በመነሻና በመድረሻ ተርሚናሎች እንጂ በመተላለፊያ ተርሚናሎች ላይ መደራጀት እንደሌለባቸው ህጉ ይከለክላል። በዚህም ያው እንደሚታወቀው በቀድሞ አደረጃጀት ወደ 197 ኢንተርፕራይዞች ነበር የነበሩት። አሁን ባለው አደረጃጀት ግን 87 ኢንተርፕራይዞች ብቻ እንዲደራጁ ነው የተደረገው። ስለዚህ አብዛኛው ኢንተርፕራይዞች ወይም እንደ ተርሚናል ሲያገለግሉ የነበሩ ቦታዎች እንዲታጠፉ ተደርጓል። ይሄ ደግሞ በዋናነት እንዲታጠፉ የተደረገው በመተላለፊያና በህገወጥ ተርሚናሎች ላይ የሚሰጠውን ብልሹ የትራንስፖርት አገልግሎት ለማስተካከል በሚል እሳቤ ነው። ሁለተኛው ችግር የቀድሞ አደረጃጀት የነበረበት በአንድ ተርሚናል ላይ የሚደራጁ የኢንተርፕራይዞች የሰው ኃይል ቁጥር በጣም ብዙ ነበር። ነገር ግን ይሄ ደግሞ ተርሚናሉ ከሚይዘው የሰው ኃይል በላይ የሰው ኃይል እየተደራጀ አገልግሎቱ እንዲበላሽ የተደረገበት ምክንያት ነበረ። በአንድ ተርሚናል ላይ ተርሚናሉ ከሚይዘው የሰው ኃይል በላይ የሚደራጅ ከሆነ አላማውን ይስታል። ስለዚህ በቀድሞ አደረጃጀት የተርሚናሎች አደረጃጀት ወይም አንቀሳቃሾች ዋነኛ ትኩረት ገቢ መሰብሰብ ላይ ያተኮረ ነበረ ማለት ነው። ስለዚህ ይሄ በዚህኛው አደረጃጀት እንዲስተካከል ተደርጓል። ለተርሚናል አገልግሎት የሚያስፈልገው የሰው ኃይል ለጧት ፈረቃና ለማታ ፈረቃ ብቻ የሚያስፈልገው የሰው ኃይል እንዲደራጅ የተደረገበት ሁኔታ ነው ያለው። በዚህም ምክንያት ቀድሞ በነበረው አደረጃጀት የአንቀሳቃሾች ቁጥር ወደ 3600 የሚጠጋ ነበር። አሁን ባለው አደረጃጀት ግን ቁጥራቸው ቀንሶ 996 አንቀሳቃሾች ብቻ እንዲደራጁ የተደረገበት ሁኔታ ነው ያለው። ይሄ የተደረገው ለምንድን ነው ከተባለ የትራንስፖርት አገልግሎቱን ለማሻሻል ነው። ሶስተኛው የቀድሞ አደረጃጀት የነበረበት ችግር ግልጽ የሆነ የገቢ አሰባሰብ የቁጠባ ስርዓት አልነበረው። ይህም በመሆኑ ምን ያህል ታሪፍ መከፈል እንዳለበት፣ በየቀኑ ምን ያህል አንቀሳቃሾች መቆጠብ እንዳለባቸው፣ በየቀኑ የሚሰበሰበው የገንዘብ መጠን ምን ያህል እንደሆነ የሚታወቅበት ሁኔታ አልነበረም። ስለዚህ በአሁኑ አዲሱ አደረጃጀትና አሰራር የተርሚናል አንቀሳቃሾች ወይም ደግሞ ኢንተርፕራይዞች የገቢ አሰባሰብ በግልጽ ተቀምጧል። ከሚሰበሰበው ገንዘብ ውስጥ 20% ታክስ ለመንግስት ገቢ መሆን እንዳለበት፣ 30% ደግሞ ቁጠባ መደረግ እንዳለበትና ከሁለት ዓመት በኋላ ይሄ ቁጠባ ለኢንተርፕራይዞች መሸጋገሪያ እንዲያገለግል የተደረገበት ሁኔታ ነው ያለው። ሶስተኛው ደግሞ 50% ያህሉ ገንዘብ ወደ ባንክ አካውንታቸው ገብቶ ከዛ በኋላ ለዕለት ፍጆታ የሚከፋፈሉበት የገቢ አሰባሰብ ስርዓት ተዘርግቶለታል ማለት ነው። ሌላው የቀድሞ አደረጃጀት የነበረበት ችግር የኢንተርፕራይዞችን ተግባርና ኃላፊነት በግልጽ ያስቀመጠ አልነበረም። አሁን አደረጃጀት ግን እና አሰራር የኢንተርፕራይዞችንና የአንቀሳቃሾችን ተግባርና ኃላፊነት ተልዕኮ በግልጽ ያስቀመጣል። የመጀመሪያው ተልዕኮ ቅድም እንደገለጽኩት የትራንስፖርት አገልግሎቱን ማሻሻል ነው። የትራንስፖርት አገልግሎቱን ማሳለጥ። ሁለተኛው ተልዕኳቸው ደግሞ የተርሚናሉን ደህንነት መጠበቅ ነው። እንግዲህ ቅድም ተርሚናሎች ብዙ መሰረተ ልማት ያላቸው ናቸው። መጸዳጃ ቤት አላቸው፣ ንጽህና መጠበቂያ አላቸው፣ ሼድ አላቸው፣ ራሱ ተርሚናሉ አለ፣ አገልግሎት ሰጪ ተሽከርካሪዎች አሉ፣ አገልግሎት ተጠቃሚው አለ። ስለዚህ ይህንን ሁሉ ደህንነት የማረጋገጥ ኃላፊነት ተሰጥቷቸዋል ማለት ነው። ሶስተኛው ኃላፊነታቸው ደግሞ ጥሪት ማፍራት ነው። በሚቆዩበት 2 ዓመት ውስጥ ወደ ሌላ እድገት ተኮር ዘርፍ ሊያሸጋግራቸው የሚችል ጥሪት ማፍራት እንዳለባቸው በግልጽ ተቀምጧል ማለት ነው።
ስለዚህ የአሁኑ አደረጃጀት እና አሰራር ደንብ በግልጽ የኢንተርፕራይዞችንና የአንቀሳቃሾችን ተልዕኮ በግልጽ አስቀምጧል። ሌላው የቀድሞው አደረጃጀት የተርሚናል አገልግሎት ጋር ተያይዞ የባለድርሻ አካላትን ተግባርና ኃላፊነት በግልጽ ያስቀመጠ አልነበር። የትራንስፖርት ቢሮ ድርሻ ምንድን ነው? የስራና ክህሎት ቢሮ ድርሻ ምንድን ነው? የሰላምና ጸጥታ ቢሮ ድርሻ ምንድን ነው የሚለውን በአግባቡ ያስቀመጠ አልነበረም። አሁን ግን የተዘጋጀው ደንብ እነዚህ ባለድርሻ ተቋማት በጋራ መክረውበት የተዘጋጀ ደንብ በመሆኑ የተቋማትን ድርሻ በትክክል አስቀምጧል ማለት ነው። ስራና ክህሎት ቢሮ ኢንተርፕራይዞችን ይለያል፣ ያደራጃል፣ ስልጠና ይሰጣል፣ የገቢ አሰባሰብ ስርዓት ይዘረጋል ማለት ነው። ትራንስፖርት ቢሮ ደግሞ እነዚህ ተርሚናሎችን ይለያል፣ በተርሚናል ውስጥ የሚያስፈልገውን ለጧት ፈረቃና ለማታ ፈረቃ የሚያስፈልገውን የሰው ኃይል ይለያል። ከስራና ክህሎት ቢሮ የተደራጁ ወጣቶች ሲመጡ ደግሞ ውል ይዞ ወደ ተርሚናል ያስገባቸዋል ማለት ነው። ከዚህ በተጨማሪም የሰላምና ጸጥታ ቢሮ ደግሞ በየተርሚናሉ የአገልግሎት ሰጪዎችና የተጠቃሚዎች እንዲሁም የመሰረተ ልማቱ ሰላምና ደህንነት ወይም ሰላምና ጸጥታ የተረጋገጠ መሆኑን ኃላፊነት ወስዷል ማለት ነው። ስለዚህ በአጠቃላይ የአዲሱ የተርሚናል አገልግሎት አሰጣጥና ቁጥጥር ደንብ መሰረት የሚቋቋሙት የተርሚናል ኢንተርፕራይዞች እና አንቀሳቃሾች ዋና ተልዕኮ የመጀመሪያው የትራንስፖርት አገልግሎቱን ማሻሻል ነው። ሁለተኛው የተርሚናልና ከተርሚናል ጋር ተያይዞ ያሉትን ደህንነት መጠበቅ ነው። ሶስተኛው ደግሞ ለነሱ የስራ ዕድል ተፈጥሮላቸው ወደ ሌላ እድገት ተኮር ዘርፍ ከመሸጋገራቸው በፊት የጥሪት እንዲያፈሩ ማድረግ ነው። ስለዚህ ይሄ በዚህ መንገድ ነው እየተሰራ ያለው ማለት ነው። ጥሩ። በተለይ አሁን እንግዲህ ወደ 1000 የሚጠጉ ናቸው ወደ ስራ የገቡትና እነዚህ ወደ ስራ የገቡ ወጣቶች በተለይ ምን መሰረት ተደርጎ ነው ምን መስፈርት አሟልተው ነው ወደዚህ የመጡት? ካለፉት በምን መልኩ የተሻሉ ናቸው ብለን ማሰብ እንችላለን? ጥሩ። እንግዲህ የስራ ዕድል ፈላጊዎች የሚለዩበት መስፈርቶች አሉ። ቀደም ለማንሳት እንደሞከርኩት እንግዲህ በከተማችን ውስጥ አሁን ባለው አጠቃላይ የስራ ፈላጊ ምጣኔ ስናየው በየአመቱ ከተለያዩ ተቋማት ተመርቀው ወደ ስራ የሚጠይቁ አሉ። በተለያዩ ደረጃ የትምህርት ደረጃ የሚገኙ ስራ ፈላጊዎች አሉ። እነዚህ በሙሉ ምዝገባ የምናደርገው የመጀመሪያው ስራ የሌበር ማርኬት ኢንፎርሜሽን ሲስተም በሚባለው በለማው ሶፍትዌር ላይ ኦንላይን ምዝገባ ያካሂዳሉ። የስራ ፈላጊ አይዲ ወይም ደግሞ ቁጥር ይሰጣቸዋል ማለት ነው ይሄ ምዝገባ። ሁለተኛው መስፈርት የአዲስ አበባ ከተማ ነዋሪ መሆን አለባቸው ስራ ፈላጊዎች ወደ ስራ ለማስገባት ማለት ነው። ስለዚህ የአዲስ አበባ ከተማ ነዋሪነት መታወቂያ ያስፈልጋል ማለት ነው። ይሄ በአጠቃላይ በከተማችን ውስጥ በምንፈጥረው ስራ ዕድል የከተማውን ወጣት ተጠቃሚ ለማድረግ ከያዝናቸው አንዱ አቅጣጫዎች ናቸው ማለት ነው። ሶስተኛው የሚሆነው የስራ ፈላጊዎቹ በመረጡት የስራ መስክ ምዝገባ ስለሚደረግ የመረጡት የስራ መስክ የትኛው መስክ ነው የሚለው ይለያል። በዚህ ውስጥ በተራ ማስከበር ወይም በትራንስፖርት ሴክተር ላይ ባለው ጸጋ ስራ ዕድል መስራት እፈልጋለሁ የሚሉ ወጣቶች ምዝገባ ተደርጓል ማለት ነው። እነዚህን ምዝገባዎች ካደረግን በኋላ በማህበረሰቡ እንዲተች ይደረጋል። በብሎክ ደረጃ የዛ አካባቢ ወጣት የዛ ወረዳ ወጣቶች መሆናቸውን ማረጋገጥ አስፈላጊ ስለሆነ ይሄ እንግዲህ ከባለፉት ችግሮቻችንም ተነስተን ስራ ዕድል የሚፈጠርለት ወጣት እንዳልኩት የከተማ ወጣት አይደለም፣ ስራ እያገኘን አይደለም፣ ማናቃቸው ሰዎች ናቸው በእኛ ወረዳ ስራ ዕድል እየተፈጠረ ያለው የሚል ቅሬታ ስለነበር መንግስትም ደግሞ ያሉትን ጸጋዎች ለስራ ዕድል በትክክል መድረሳቸው እንግዲህ ለስራ ዕድል ብድር እንሰጣለን፣ መስሪያ ቦታ እንሰጣለን። እንዲህ አይነት ተርሚናሎች ጸጋ ናቸው። ከተማው አልምቷቸው መጨረሻ ደግሞ ለስራ ዕድል መፍጠሪያም ስለሚሆኑ እነዚህ በፍትሃዊነት ለወጣቶች መድረስ ስላለባቸው ህብረተሰቡ እንዲተች ይደረጋል ማለት ነው። ይሄ ትቸታ በየአካባቢው ተለጥፎ እነዚህ ወጣቶችን በዛ ውስጥ አልፈዋል። ሌላው መሰልጠን ይገባቸዋል። በዚህኛው የተርሚናል ማስከበርም የአንድ ሳምንት ስልጠና በቴክኒክና ሙያ ኮሌጆች ውስጥ ሁሉም እንዲሰለጥኑ አድርገናቸዋል። የስልጠናዎቹ አርዕስቶች የነበሩት አንደኛው ከአገልግሎት አሰጣጥ ጋር አሁን የሚሰማሩበት የስራ መስክ ምን አይነት ስነ ምግባር ይፈልጋል፣ ምን አይነት ስራ ነው ያለው፣ በቀን በማታ የሚሰራም ከመሆኑ ጋር ተያይዞ
ለዚህ ከስራ ሁኔታ አንጻር ስልጠና ወስደዋል። መብትና ግዴታቸውን እንዲያውቁ ተደርጓል። በወጣው ደንብ ላይ እያንዳንዱ ተደራጅቶ የሚገባ ኢንተርፕራይዝ ምን መብት አለው ምን ግዴታ አለበት የሚለው እንደ መስፈርት ተቀምጦ ስልጠና ወስደዋል። ሶስተኛ እዛ አካባቢ እንግዲህ የጸጥታ የወንጀል ድርጊቶች እንዳይፈጸሙ ደግሞ እንደ አካባቢያቸውን በመጠበቅ ተርሚናሎቹን በማስተዳደር ውስጥ የሚያጋጥማቸው የጸጥታ ችግሮች እንኳን ቢኖሩ ከዚህ አንጻርም ስልጠና እንዲያገኙ ተደርጓል ማለት ነው። እንግዲህ የሚያስተናግዱት ትልልቅ አዛውንቶችንም ህጻናትንም ሁሉንም የህብረተሰብ ክፍል በትራንስፖርት የሚገለገለውን ሁሉ በመሆኑ በቁልፍ መስፈርትነት ደግሞ ምንም አይነት የወንጀል ድርጊት ውስጥ ያልነበሩ በስነ ምግባራቸው የተሻሉ የሆኑትን በእነዚህ ኢንተርፕራይዞች ውስጥ አሁን 87 ኢንተርፕራይዞች ናቸው። 996 ወጣቶች በዚህ መስፈርት ተለይተዋል ማለት ነው። እዚህ ውስጥ የሴቶች የአካል ጉዳተኞች ተሳትፎ እንዲኖር በጥንቃቄ ተሰርቷል። አሁን ካደራጀናቸው 996 ውስጥ 40% ሴት ወጣቶች ናቸው ማለት ነው ተደራጅተው የገቡት። ስለዚህ ቀደም ብሎ ከነበረው የአገልግሎት አሰጣጥ ቅሬታዎች ይነሱ የነበሩትን ሊፈታ በሚችል መንገድ መብትና ግዴታቸውን እንዲያውቁ ተደርጓል። ቀደም ብሎ በነበረው አካውንት እንደ ማህበር ያልነበራቸው የሚቆጥቡበት ቦታ የማይታወቅ ሰብሳቢና አባላት በትክክል የማይለዩበት ጥቂት ግለሰቦች በተርሚናሎቹ ላይ ተጽዕኖ በመፍጠር ሌሎች ከስር ያሉት ገቢ የማያገኙበት ፍትሐዊነትም ያልነበረበት ነው የነበረው። በዚህ ምክንያት በተርሚናል ከተሰማሩት ውስጥ አንዳንድ ቦታ ላይ ጥቂቶች ብዙ ገንዘብ ይሰበስቡና ሌሎቹ ግን አሁንም የእነሱን እጅ የሚመለከቱ የነበሩበት ነው። ይሄን ለማስቀረት እያንዳንዱ ኢንተርፕራይዝ ቅድም እንደተገለጸው አካውንት የሚታወቅ አካውንት ከፍቷል። ገንዘብ የሚሰበሰብበት ሲስተም ለምቷል። ስለዚህ ገንዘብ በእጅ በቀጥታ በካሽ ከሚከፈልበት ስርዓት በማውጣት በባርኮድ በመስጠት በሲስተም ክፍያቸውን እንዲሰበሰብ 50% ቁጠባ ያደርጋሉ። ይሄ ለወራዊ ስራ ማስኬጃቸው ያውሉታል። 20% ለገቢ ለፈሰስ ያደርጋሉ። ሰላታ ታክሲ አሁን ላይ የሚከፍሉት ሾፌሮቹ አቁሟል ማለት ነው። በእጅ መክፈል አሁን በእጅ መክፈል እንዲቀር ነው ያደረግነው። አንዱ ለከፍተኛ ብልሽት እና በየተርሚናሎቹም የተለያየ አይነት የክፍያ መጠንም የነበረበት ነው። አንዳንድ ቦታ ላይ አሽከርካሪዎችም ጭምር ለከፍተኛ ምሬት የሚዳረጉበት ነው። ይሄ ለህገወጥ የትራንስፖርት እንቅስቃሴም ስምሪትም ለውጥ እንዲፈጠር በትክክል ስምሪታቸውን ተከትለው አሽከርካሪዎችም እንዳይሰሩ የሚያደርግ ቅድም እንደተገለጸው ታክሲዎች በሚቆሙበት በሙሉ ተራ አስከባሪዎች ስራ እድል በሚል ተመድበው ስለነበረ እነዚህ ቦታዎች በሙሉ ክፍያ የሚሰበሰብባቸው ናቸው። እንግዲህ ከ197 ቦታዎች አሁን ወደ 87 ነው ዝቅ ያደረግነው። ይሄ ማለት ወደ 110 ቦታዎች ታጥፈዋል ማለት ነው፣ ወይም የሉም ማለት ነው። ቀደም ብለው ተራ አስከባሪ ተመድቦባቸው ታክሲዎች እነዚህ ቦታ በደረሱበት ሁሉ ገንዘብ የሚከፈልበት አንዳንዱ ጋም ለመዘግየትም ለመጉላላትም ምክንያት የነበሩበት ሁኔታ የሚያስቀር ነው ማለት ነው። ስለዚህ እንደ መስፈርት እነዚህ 87 ቦታዎችም ሲመረጡ የህዝቡን እንግልት በከፍተኛ ሁኔታ እንዲቀንስ የታክሲ አሽከርካሪዎችም ተረጋግተው በሚታወቅ ሁኔታ ክፍያቸውን እንዲፈጽሙ የሚያደርግ መስፈርቶችን ተከትሎ ነው እየተሰራው ማለት ነው። በተለይ በተቃራኒው እንግዲህ ወደ 87 ሲወርዱ እነዚህ ተርሚናሎች ወይም ደግሞ የሚሰበሰብባቸው ቦታዎች የሰልፍ ችግሮችስ እንዲፈጠር አያደርግም? ምናልባት እንግዲህ የተራ አስከባሪዎች ተጨማሪ ሚናቸው ምንድነው? በተሽከርካሪ አገልግሎት የሚጠቀሙ ሰዎች የሌላ ችግር እንዳይጋለጡ የማድረግም ጭምር ነው እና የሚቀነስ ከሆነ በተለይ ተመሳሳይ ችግሮች እንዳይፈጠር አንድ ምክንያት ሊሆን አይችልም? ሲቀነስ እነዚህ ጥሩ ነው። ቅድም ሰልፎች እንዳይፈጠሩ ማለት ነው። ቅድም ለመግለጽ እንደሞከርኩት ያው ሰልፍ የሚበዛው መነሻና መድረሻ ተርሚናሎች ላይ፣ መተላለፊያ ተርሚናሎች ላይ ብዙ ሰልፍ የለም። በዋናነት ታክሲዎች እና የአውቶቡስ ሰልፍ የሚበዛው መነሻና መድረሻ በሆኑ 87 ተርሚናሎች ነው። ስለዚህ በእነዚህ ተርሚናሎች ላይ ኢንተርፕራይዞች አደረጃጀት ተፈጥሯል። በቂ ቁጥር ያለው አንቀሳቃሾችም እንዲኖሩ ተደርጓል። ከዚህ በተጨማሪም ደግሞ ራሱ የአገልግሎት ሰጪዎች አስተባባሪዎች አሉ፣ የታክሲ አስተባባሪዎች አሉ። ሁለተኛ ደግሞ የቢሮ ተቆጣጣሪዎች አሉ። ስለዚህ አጋዥ ናቸው። እነዚህ በነገራችን ላይ የኢንተርፕራይዞች አደረጃጀት አጋዥ ነው። በአንድ በኩል የስራ ዕድል እንዲፈጠርላቸው፣ በሌላ በኩል ደግሞ ትራንስፖርቱን እንዲያግዙ
የተፈጠረ አደረጃጀት እንጂ የትራንስፖርት አገልግሎቱን ከመምራት አኳያ ራሱ ባለቤቱ አለ። ባለቤቱ ደግሞ የትራንስፖርት ቢሮ ተቆጣጣሪዎችና የአገልግሎት ሰጭ የታክሲና የአውቶቡስ አስተባባሪዎች አሉ በየተርሚናሉና እነሱ በሌሉበት ቦታ ላይ በራሱ በባለቤቶች የሚሸፈን አገልግሎት ስለሚሰጥ ከሰልፍ መብዛት ጋር ተያይዞ የሚያጋጥመን ችግር አይኖርም። አሁን ለጊዜው የተለዩ ተርሚናሎች እና ኢንተርፕራይዝ የተሰማራባቸው ወደ 87 ናቸው ማለት በሂደት ተርሚናሎች እየተስፋፉ ሲመጡ ደግሞ አዳዲስ ኢንተርፕራይዞች እየተፈጠሩ የሚሄድበት ሁኔታ ይፈጠራል። አሁን ባለው ሁኔታ ግን የተለዩ ተርሚናሎች 87 ናቸው። ሌሎቹ አብዛኞቹ የታጠፉ ናቸው። በነባርነት የሚቀጥሉት ደግሞ መተላለፊያ የነበሩት ናቸው። መተላለፊያ ላይ ደግሞ የኢንተርፕራይዝ አደረጃጀት አያስፈልገንም ማለት ነው። እንግዲህ ቀደም ሲል እንደ ነገሩም ከ3000 በላይ ነው የነበሩት በተለይ በዚህ ዘርፍ ላይ የተሰማሩ ወጣቶችና ቀላል የሚባል ቤተሰብ በውስጣቸው የያዙ አይደሉም። እነዚህ ወዴት ነው የሚያመሩት? በተለይ አሁን ላይ እንግዲህ ወደ 1000 አካባቢ ናቸው። ያለፉ ደግሞ ከ3000 በላይ እንደሆኑ ሲጠቀስ ነበርና የነዚህ ጣፋንታስ ምንድን ነው የሚሆነው? ጥሩ ወደ እሱ ነጥብ ቀጥዬ ከተነሳው አንጻር ከሰልፍ ጋር ተያይዞ እንደ ከተማ አስተዳደር አሁን የሰልፍና ከትራንስፖርት አገልግሎቱ ጋር የሚታየው የመጉላላት አንዱ ችግር ያው እንዳለ ተርሚናሎቹ የዘመናዊ አለመሆናቸው፣ ቦታዎቹ ምቹ ያልነበሩ ናቸው። በተለይ አሁን ባለፈው አንድ አመት ጊዜ ውስጥ በሰራናቸው የኮሪደር ስራዎች በጣም ትኩረት አድርገን የሰራ ነው እነዚህ ተርሚናሎች አካባቢ ያለውን ዘመናዊነት እንዲላበሱ ለተገልጋዩ ምቹ እንዲሆኑ ለማድረግ ነው። ለምሳሌ አድዋ ሙዚየም ውስጥ ያለው ተርሚናል በምንም መስፈርት ብንለካው የትኛውም ዓለም ላይ ከሚገኙ ተርሚናሎች የተመጣጠነ ነው። ለፀሐይ፣ ለእንግልት፣ ለሰልፍ ብዙ መጉላላት የማያደርግ ነው። አሁን እየሰራን ባለነው እኔም ብቻ በማስተባብረው እንኳን እንደ ጎሮ ላይ 2 ተርሚናሎች እየተሰሩ ነው ያሉት። ከፍተኛ የሰው እንቅስቃሴ ያለበት መገናኛ ቀደም ብሎ ይታወቃል። መገናኛ አካባቢ ያሉ ተርሚናሎች እየተሻሻሉ ነው ያሉት። መገናኛው 3-4 አቅጣጫዎች ናቸው አሁን ተርሚናል በኮሪደር ልማት እየተሰራ ያለው። ወደ ሜክሲኮ አካባቢ እየተሰራ ያሉ ተርሚናሎች አሉ። እነዚህ ተርሚናሎች በከፍተኛ ሁኔታ የነዋሪዎቻችንን ሰልፍ፣ እንግልት ለመቀነስ ታሳቢ ያደረገ ነው። ይሄንን የሚያሳልጡ ናቸው እነዚህ ኢንተርፕራይዞች ማለት ነው። እና አጠቃላይ በሙሉ ማዕቀፉ ነው አሁን መታየት ያለበት ከዚህ ከትራንስፖርት አገልግሎት ጋር እነዚህ ተራ አስከባሪዎች የሚሰሩት የራሳቸው ድርሻ አለ። አጠቃላይ ደግሞ ትራንስፖርት ሴክተሩን የተሻለ ለማድረግ የጀመርናቸው ስራዎች ደግሞ የበለጠ አንድ ላይ ውጤት ያመጣሉ ማለት ነው። እንግዲህ ነባሮቹን በተመለከተ ምን ይሆናሉ የተባለው እነዚህ የተቀመጠ አሰራር አለ። እንዲሁ መረጃ ለመስጠት ብቻ ብናይ ከ2000 ጀምሮ እስከ 2011 ድረስ የተደራጁ ወይም ደግሞ 7 አመትና ከዛ በላይ የሆናቸው 160 ኢንተርፕራይዞች አሉ ወይም ተራ አስከባሪዎች ማለት ነው። ይሄ ማለት 7 አመት፣ አንዳንዱ 10 አመት፣ አንዳንዱ 12 አመት፣ 17 አመትም የሞላቸው ተራ አስከባሪ ማህበራት አሉ። 2 አመት ብቻ የሞላቸውን ብናይ 2 ኢንተርፕራይዞች ናቸው። ከዛ ውጭ ያሉት በሙሉ ከ197ቱ በሙሉ ከ2 አመትና እስከ 17 አመት ድረስ ያላቸው ናቸው ማለት ነው 195ቱ። ይሄ ባለን አሰራር ኢንተርፕራይዞች በተሰጣቸው ጊዜ ገደብ ውስጥ ጥሪት አፍርተው ወደ ሌሎች የስራ መስክ እንዲሸጋገሩ ነው የሚደረገው። ስለዚህ ጊዜ ገደቡ ምን ያክል? 2 አመት 2 አመትና ከዛ በላይ መቆየት አይችሉም ማለት ነው። አሁን አዲስ የሚገቡትም 2 አመት ነው የሚቆዩት። ነባሮቹም መቆየት የነበረባቸው 2 አመትና በዛ ጊዜ ውስጥ ያላቸውን ሀብት ቆጥበው ወደ ሌሎች የስራ መስኮች እንዲሸጋገሩ ነው የሚጠበቀው። እንግዲህ ቀደም ብሎ የነበረው አጠቃላይ ይሄ ከአገልግሎት አሰጣጡም ህግን ከማስከበርም አንጻር የነበረው ውስንነት ነው አንዱ ችግር የነበረው። ስለዚህ 17 አመት የቆዩ ኢንተርፕራይዞች 15-10 አመት የቆዩ ኢንተርፕራይዞች በቂ ጥሪት አፍርተዋል ተብሎ ይጠበቃል፣ ይታመናል። ስለዚህ አንደኛው አሰራር እነዚህን ወደ ሌሎች ቋሚ ስራ መስኮች ማሸጋገር ነው። በንግድ ሊሆን ይችላል፣ በማኑፋክቸሪንግ ሊሆን ይችላል፣ በከተማ ግብርና ሊሆን ይችላል። በመረጡት ይህም ስራ መስክ የቆጠቡትን ገንዘብ ይዘው ወደሚቀጥለው ሌሎች የስራ መስኮች ይሄዳሉ። ይሄ ደግሞ ጥሪት ማፍሪያ እንደመሆኑ ለሌሎች ወጣቶች ይለቃሉ። አሁን ባደረግነው ከነሱ ጋር ባደረግነው ውይይት በየክፍለ ከተማው ከነዚህ
3600 ከሚሆኑ ነባር ተራ አስከባሪዎች ጋር ውይይት አድርገናል። ባደረግነው ውይይት እስካሁን ድረስ ወደ 951 የሚሆኑት በመንግስት በሚፈጥረው የስራ መስክ ለመሸጋገር ዝግጁ መሆናቸውና ስልጠና እንዲሰጣቸው ተስማምተው በአሁኑ ሰዓት በቴክኒክና ሙያ ኮሌጆች ገብተው ስልጠናቸውን እየወሰዱ ነው ያሉት። እነዚህ ወደ 81 የሚሆኑት ኢንተርፕራይዞች በዚህ መስክ ተሳትፈዋል ማለት ነው። ባለፈው ሳምንት ብቻ 577 የሚሆኑ ኢንተርፕራይዝ አባሎች ከነባሮቹ በከተማ ግብርና፣ በንግድና በማኑፋክቸሪንግ በሶስቱ ዘርፍ ለመሰማራት ስልጠና እየወሰዱ ነው ያሉት ማለት ነው። ስለዚህ ይሄኛውን ስራ ለቀው ወደ ሌሎች የስራ መስክ ይሸጋገራሉ እንጂ እነዚህ ኢንተርፕራይዞች በሙሉ ይበተናሉ ማለት አይደለም። በሌላ መልክ አሁን ባደረግነው ጥናት ከነዚህ ከነባሮቹ እንዳልኩት በርከት ያለ አመት ከመቆየታቸው ጋር ተያይዞ ጥቂት የማይባሉት የተሻለ ገቢም ያገኙ የራሳቸው ገቢ ማመንጨት የሚያስችል ሀብት የፈጠሩ መኖራቸውን አረጋግጠናል። በሌላ መልኩ ደግሞ ቅድም እንዳልነው የአንዳንድ ቦታ ላይ የነበሩት ኢንተርፕራይዞች ጥቂቶቹ እየተጠቀሙ ከስር ያሉ አባሎቻቸው በቂ ሀብት ያልፈጠሩ የነበሩ በመሆኑ እነዚህንም ለይተናል። ስለዚህ እነዚህን መልሰን አደራጅተን ወደ ስራ ውስጥ የምናስገባበት ማዕቀፍ ነው ያለውና ምንም አይነት ወደ እነሱን ወደ ችግር የሚዳርግ ወይም ደግሞ እነሱ የሚበተኑበት ሁኔታ አይኖርም ማለት ነው። በግል በራሳቸው ንግድ ፈቃድ አውጥተው ለመነገድ ፍላጎት ኖሯቸው ካልሄዱ በስተቀር ወደኛ ቢሮ መጥተው አሁን የሚሰጡ የስራ መስኮችን ይወስዳሉ ማለት ነው። አንዳንድ ጊዜ የሚነሱ ነገሮች አሉ። አንተም እንዳነሳኸው እነዚህ ገና ወደ ሌላ መስክ የሚሸጋገሩ ከሆነ ለምን አናቆያቸውም፣ እዛ ለምን አይቆዩም የሚል ጥያቄም ይነሳል። እንግዲህ ቀደም ያነሳሁት ነው። ሁለት አይነት የስራ መስክ ነው ያለው። አንደኛው ጥሪት ማፍሪያ የሚባለው መንግስት ያለውን ጸጋ ለተወሰነ አመት ለምሳሌ ሼድ ሊሆን ይችላል። ሼድ ስንሰጥ እኛ ለ5 አመት ነው የምንሰጠው። ያን ሼድ ተጠቅመው ሀብት አፍርቶ ወደ ሌሎች የስራ መስክ እንዲሸጋገር ነው የሚጠበቀው። ሌላ ተተኪ ወጣት ደግሞ በስፋት ያለ በመሆኑ እነዚህ የመንግስት ሀብቶች ወይም የህዝብ ሀብቶች ለነዚህ አዲሶቹ ደግሞ እንዲውሉ ይጠበቃል። ስለዚህ አሁን ተራ ማስከበር ላይ ያሉት ተርሚናሎች ልክ እንደዚሁ እንደ ጥሪት ማፍሪያ ለተወሰነ ጊዜ ይገባሉ፣ ይደገፋሉ። ተደግፈው ብድር እና ቁጠባቸው አቀናጅተው ወደ ሌሎች የስራ መስክ የሚሄዱበት ስለሆነ እንደዚህ አግዘን ደግፈን ወደ ሌሎች ስራ መስክ ማስገባት በዘላቂነት እነሱን ቋሚ የስራ እድል የሚያገኙበት ሁኔታ ነው የምንፈጥርላቸው ማለት ነው። በተለይ እነዚህ የተደራጁ ወደ ስራ የሚገቡ ኢንተርፕራይዞች በየሁለት አመቱ ከሆነ ሽግግር የሚያደርጉት እስካሁን እንግዲህ ቀደም ሲል እንዳነሳነው ወደ 17 አመትም የቆዩ እንደነበሩ ነው የተነሳውና በእርግጥ ክትትልስ ያልተደረገው እንግዲህ በእነሱ በኩልም እንዳለ ሆኖ በተቋማትስ እንደዚሁ ክትትል መደረግ አልነበረበትም ወይ? እንግዲህ በየሁለት አመቱ ማደግ ካለባቸው ማለት ነው። አመሰግናለሁ። እንግዲህ ቅድም ለመግለጽ እንደሞከርኩት አንዱ ክፍተት የነበረው የህግ ማዕቀፉ እነሱም ረጅም ጊዜ እንዲቆዩ ያደረጋቸው ለብልሹ አሰራርም ውስጥ እንዲገቡ ላደረጋቸው የትራንስፖርት አገልግሎቱንም እንዲስተጓጎል ያደረገው ግልጽ የሆነ የህግ ማዕቀፍ አልነበረም። በባለድርሻ ተቋማትም በኩል መገፋፋት የነበረበት ሁኔታ ነበር የነበረው። አሁን ላይ ግን አሁን የተዘጋጀው የተርሚናል አገልግሎት አሰጣጥና ቁጥጥር ደንብ ግልጽ የሆነ የህግ ማዕቀፍ ተዘጋጅቷል። የእነሱ ድርሻ በትክክል ይታወቃል። የተቋማት ድርሻም በትክክል ይታወቃል። የአገልግሎት ሰጪዎችም የታክሲዎቹ ድርሻም በትክክል ይታወቃል ማለት ነው። ስለዚህ አሁን ግልጽ የህግ ማዕቀፍ ስላለ ተመልሰው ወደ ብልሽት ውስጥ እንዳይገቡ ማድረግ የሚያስችል አቅም ተፈጥሯል የሚለውን ነገር መውሰድ ያስፈልጋል። ሁለተኛው ኢንፎርስመንት ነው። የህግ ማዕቀፍ ስለተዘጋጀ ብቻ ውጤታማ ሊሆን አይችልም። በህግ ማዕቀፉ መሰረት እየሰሩ መሆናቸውን ደግሞ ክትትል፣ ድጋፍ፣ ቁጥጥር ይፈልጋል ማለት ነው። ይህንን ኃላፊነት ደግሞ ተቋማት ይወስዳሉ። የስራና ክህሎት ቢሮ የሚወስደው ኃላፊነት አለ። የትራንስፖርት ቢሮ የሚወስደው ኃላፊነት አለ። ስለዚህ እነዚህ ሁለቱ ተቀናጅተው በሚያደርጉት ክትትልና ድጋፍ ስምሪት መሰረት ህገወጥ አሰራር እንዳይለመድ ከወዲሁ የማስተካከያ እርምጃዎችን እየወሰዱ ይሄዳሉ። ለዚህ የሚያመቹ ሁኔታዎችም ተፈጥረዋል። አንደኛ ኢንተርፕራይዞች በሙሉ
በማህበር የተደራጁ ናቸው። በቁጠባ ስርዓት ውስጥ የገቡ ናቸው። ከገንዘብ ንክኪ ነፃ እንዲሆኑ ተደርጓል። አንቀሳቃሾች ደግሞ ዩኒፎርም አላቸው። የስራና ክህሎት ቢሮን ሎጎ የያዘ የትራንስፖርት ቢሮን ሎጎ የያዘ ዩኒፎርም አላቸው። ሀሳብ ወስደ ይመለሳሉ። አንድ ስልክ ስላለን። እሺ ሄሎ። አቤት። ጤና ይስጥልን። እንደምን አሉ? እግዚአብሔር ይመስገን። እሺ ሀሳቦትን ጥያቄዎትን ማንሳት ይችላሉ። አዎ ጥያቄ ምንድነው መሰላችሁ? አሁን ሁለቱም የሀገራችን ባለስልጣኖች ሲናገሩ ሰምቻቸዋለሁ። የሚናገሩት ነገር አሁን በሰለጠነው አካባቢ ላይ ያለ ጉዳይ ነው። ያለሁት ዓለም ባንክ አካባቢ ነው። በዓለም ባንክ አካባቢ አሁን እነሱ የሚሉት የትራንስፖርት አገልግሎቱ ሁሉ ነገር የተሟላ ነገር የለው። ሁለተኛ ህዝቡ ከፍተኛ የህዝብ ፍሰት ያለበት ቦታ ነው። ይህንን አካባቢ እንዴት ነው የተመለከቱት? በሁለተኛ ደረጃ ላይ ብሔር ቦታ ላይ ሁሉ እኔ ትራንስፖርት ተጠቃሚ ነው። ብዙም ባልጠቀምም ያው አልፎ አልፎ እጠቀማለሁ። የምጠቀምበት ጊዜ በቆሙበት ቦታ ሁሉ በዚህ ኤሪያ ላይ ማለት ነው። አሁን ወደ ሌላ አካባቢ ትንሽ ይርቃል። ፒያሳ ብንነሳ ከፒያሳ ትንሽ ዓለም ባንክ ለመድረስ ቢያንስ ወደ 6-7 ጣቢያዎች አሉ። 7-6 ጣቢያዎች ላይ እነዚህ ክፍያዎች አሉ። ካልከፈሉ ዱላ አለበት። ይህንን እንዴት ነው የተመለከታል? የዓለም ባንክስ መነሻ እንግዲህ የአዲስ አበባ ትልቁ መነሻ ቦታ አሁን እንደ መገናኛ ካሉ አካባቢ የዓለም ባንኩ ከፍተኛ ህዝብ ያለበት ቦታ ነው። ይህንን እንደምን አያችሁ? ይህንን ጠይቅልኝ። እሺ መልካም። እስኪ እናመሰግናለን። በእርግጥ ብዙም አልተሰማኝም። ምናልባት የያዛችሁት ሀሳቦች ካሉ በሱ ላይም ምላሾችን ማንሳት ይችላሉ። ይቀጥሉ ሀሳቦች። እሳቸው ያነሱት ጥያቄ ምንድን ነው? ያው ዓለም ባንክ አካባቢ ህዝቡ ከፍተኛ ነው፣ የትራንስፖርት ተጠቃሚው። ስለዚህ የትራንስፖርት አገልግሎቱን ከማሻሻል አኳያ ውስንነት አለ የሚል ሀሳብ ነው ያነሱት። ትክክል ናቸው። አሁን ከተማችን ያው የአቅርቦትና የፍላጎት አለመጣጣም አለ። የትራንስፖርት ፈላጊው ቁጥር በከፍተኛ ሁኔታ እየጨመረ ነው ያለው። የአገልግሎት መስጫ የታክሲዎች ቁጥር፣ የአውቶቡሶች ቁጥር ደግሞ በዛ ልክ እያደገ አይደለም። ስለዚህ አቅርቦትና ፍላጎት ላይ አለመመጣጠን ሁኔታ አለ ማለት ነው። ሁለተኛ ያነሱት ጥያቄ ምንድን ነው? አሁንም ቢሆን ዓለም ባንክ ላይ ወደ መተላለፊያ የሚሆኑ ወደ 7 ጣቢያዎች አሉ። ስለዚህ አሁንም እዛ ላይ በእነዚህ 7 ጣቢያዎች ላይ በመተላለፊያ ላይ ታክሲዎች እንዲከፍሉ እየተደረገ ነው እና ይሄ አሁን የተጀመረው አሰራር መሬት ነክቷል ወይ የሚል አይነት ሀሳብ ነው ያነሱት። እንግዲህ ቅድም እንዳልኩት አሁን የታክሲ መተላለፊያ ከተራ አስከባሪዎች አደረጃጀት ውጭ ሆኗል። ግን ደግሞ በተለመደው አሰራር እዛ አካባቢ ሙሉ በሙሉ ለቀው ያልወጡ የቀድሞ ነባር ኢንተርፕራይዞች ሊኖሩ ይችላሉ። ይህንን ቅድም እንዳልኩት ኢንፎርስመንት ይፈልጋል። አንደኛ አዲሶቹ ወደ ቀድሞ ብልሹ አሰራር እንዳይመጡ፣ ሁለተኛ ነባሮች ደግሞ ተበትነው በየቦታው ያንኑ አገልግሎት ለማስቀጠል ፍላጎት እንዳይኖራቸው የተቋማት ክትትል፣ ቁጥጥር እና ድጋፍ ያስፈልጋል። ስለዚህ ይሄ በሂደት እየተስተካከለ የሚመጣ ጉዳይ ነው ለማለት ነው። ቅድም ከተነሳው ሀሳብ አኳያ አንዱ የህግ ማዕቀፍ ግልጽ የሆነ የህግ ማዕቀፍ አለን ብያለሁ። በዚህ ህግ ማዕቀፍ መሰረት ተቋማት ኃላፊነታቸውን ይወጣሉ ብዬ አስባለሁ። ከዚህ በተጨማሪም እያንዳንዱ ኢንተርፕራይዝ እና እያንዳንዱ አንቀሳቃሽ አገልግሎት በሚሰጥበት ጊዜ ዩኒፎርሙን የስራ ዩኒፎርሙን መልበስ ግዴታ አለበት። ዩኒፎርሙ ላይ የስራና ክህሎት ቢሮ ሎጎ እና የትራንስፖርት ቢሮ ሎጎ አለው። ከዚህ በተጨማሪም ደግሞ የጥሪ ማዕከል አለው። በእነሱ በኩል የሚታይ ብልሽት ካለ በ9417 ደውለው ለአገልግሎት ተቆጣጣሪው ተቋም ለትራንስፖርት ቢሮ የትኛውም አካል መረጃ መስጠት የሚችልበት ስርዓትም ተዘርግቷል ማለት ነው። ስለዚህ በአጠቃላይ አዲሱ አደረጃጀት ወደ ብልሽት ውስጥ እንዳይገባ ጥብቅ የሆነ የክትትል የቁጥጥር ስርዓት ይኖረዋል። ዋናው ግን የህግ ማዕቀፉን በተሟላ ሁኔታ ተግባራዊ ማድረግ ነው የሚል ነው።
በተለይ እንግዲህ ቀደም ሲል በነበረው የማህበራት ወይም ደግሞ ኢንተርፕራይዞች ውስጥ ያሉ አካላት እንግዲህ የዋጋ ጭማሪ የተለያዩ የብልሹ አሰራሮችን ምክንያት ናቸው ተብሎ በተደጋጋሚ ሲጠቀስም እንመለከታለን። አሁንስ ባሉት ደግሞ ተመሳሳይ ችግሮች እንዳይፈጠሩ ቀደም ሲል የነበሩ ችግሮችን በማረም በተለይ እንግዲህ ወደዚህ ስራ የተሰማሩ ሰዎች ላይ የተሰራው ስራ ምንድን ነው? በተለይ ከስነ ምግባርም አንጻር ምንድን ነው የሚጠበቀው? ጥሩ እስካሁን ለምን አልተሸጋገሩ የሚለው ላይም ትንሽ ጨምሬ ወደዚህኛው በመጣ እንግዲህ ከዚህ ቀደም የነበረው የህግ ማዕቀፎች በተቋማት እንደዚህ ተቀናጅተው የወጣ የህግ ማዕቀፍ አለመኖሩ በራሱ የፈጠረው ችግር አለ። ወደ ማስፈጸም ለመስገባት በነበረውም አሰራርም ቢሆን ደግሞ በተሟላ መንገድ ተግባራዊ አለመደረጉ የፈጠረው ችግር ነው። እንግዲህ አሁን ያለነው ብዙ ችግሮችን እየፈታን እያረምን የመጣንበት ጊዜ ነው። እንግዲህ 16 15 10 ዓመት ረጅም ጊዜ ነው። በዚህ ጊዜ ውስጥ አልተሞከረም አይደለም። እስካሁን ወደ ኋላ መለስ ብለን ስናየው የስራ ፈላጊ ወጣቶችም ጥያቄ አለ። በነገራችን ላይ ይሄ ተርሚናሎች በቂ ቁጥጥር የማይደረግባቸው ስለነበር የሚሰበሰበው ገንዘብ ትንሽ አይደለም። በየቦታው ገንዘብ የሚቀበሉበት የራሳቸውን ዋጋ የሚሰጡበትና ከእያንዳንዱ መኪና ገንዘብ በቀላሉ በመሰብሰብ ጥቂቶች ደግሞ ገንዘብ የሚያገኙበት ሁኔታ ስለነበር ነባሮቹ የመልቀቅ ፍላጎት የላቸው። በተለይ ደግሞ አንዳንድ ቦታ ላይ ጥቂት የሚባሉ አቅም የፈጠሩ ሰዎች ደግሞ ይሄንን እንደ ዋና የገቢ ምንጫቸው አድርገው የመጠቀም ፍላጎት አለ እና በተለያዩ ጊዜ እነዚህን ኢንተርፕራይዞች አዋይቶ ለማስወጣት በሚደረግበት ወይም ወደ ሌላ እንዲሸጋገሩ በሚደረግበት ጊዜ ከነሱም ፍላጎት አለመኖር ለጸጥታም ስጋት እስከ መፍጠር ድረስ የደረሱባቸው አጋጣሚዎች አሉ በአንዳንዶቹ አካባቢ ማለት ነው እና በቂ ጊዜም አልተሰጠንም፣ ተጨማሪ ጊዜ ይሰጠን፣ ሳንዘጋጅ ነው ይሄን ተግባራዊ እያደረጋችሁ ያለው የሚል ጥያቄም ተደጋጋሚ ይነሳ ስለነበር ባለፉት 2-3 ዓመታትም እንደዚህ አይነት ጥያቄዎች ስለነበሩ በአንድ መልኩ የህግ ማዕቀፉን በተሟላ መንገድ እስክናወጣ፣ ሁለተኛ ደግሞ እነሱም ሀብት አልተፈጠረልንም የሚለውን ጥያቄ ጊዜ ሰጥቶ እንዲለቁ ለማድረግ የሚያስችል ስራዎች ተሰርተዋል ማለት ነው። ስለዚህ አሁን ባለው ሁኔታ ሁሉም ተቋማት ተቀናጅተዋል። የህግ ማዕቀፉ ግልጽ ነው። ወጣቶቹ ጋር በቂ ውይይት ተደርጓል። ወደ ሌሎች የስራ መስኮች ለመሸጋገር የሚያስችል ዝግጅት ተደርጓል። ስለዚህ እነዚህ ሁሉ ሙሉ ዝግጅት የተጠናቀቀ በመሆኑ አሁን ማሸጋገሩ አስፈላጊ ሆኗል ማለት ነው። ቅድም እንዳልኩት አሁን እነዚህ ኢንተርፕራይዞች ይሸጋገራሉ ነው እንጂ ከስራ ገበታ ወይም ከስራ እድል ይወጣሉ አይደለም። እንደውም ወደ ተሻለ ቋሚ የስራ መስክ ነው የሚሸጋገሩት። ይሄ አስተማማኝ የገቢ ምንጭ አይደለም። ያው ከየትራንስፖርቱ የሚሰበሰብ ገንዘብ አለ። ከዛ ውጪ የራሳቸው ቋሚ ገቢ የሚባል ንግድም ከሆነ የከተማ ግብርናም ቢሆን በማኑፋክቸሪንግ ተደራጅተው ቢሰሩ ቋሚ የስራ መስክ የሚያገኙበትን ሽግግር ነው አሁን እያደረግን ያለ ነው እንጂ ከስራ እድል እያወጣናቸው አይደለም። የፋይናንስ የተለያዩ የድጋፍ አቅርቦቶች አለ። አሁን የመስሪያ ቦታ የብድር የመሳሰሉ አቅርቦቶች ልክ ለሌሎቹ እንደሚደረገው በዚህ ሽግግር ወቅት በእነሱ በለዩዋቸው መስኮች የምናስገባ ነው የሚሆነው። አሁን እየሰለጠኑ ያሉት 577 የሚሆኑት በከተማ ግብርና በማኑፋክቸሪንግና በንግድ ነው። ስለዚህ የከተማ ግብርና ላይ ለሚሰማሩት የከተማ ግብርና ስልጠና እየተሰጠ ነው ያለው። በማኑፋክቸሪንግ ደግሞ በሚፈልጉት የምርት ዘርፍ ላይ ገብተው እንዲሰሩ መስሪያ ቦታና መሰል ጉዳዮች ይመቻቻሉ፣ ብድር ይመቻቻል ማለት ነው። እንግዲህ እነዚህ አዲሶቹ ከነባሮቹ በተለየ መንገድ አገልግሎት አሰጣጥ ላይ የተሻለ እንዲሆኑ ለማድረግ ምን እየተሰራ ነው ለሚለው ቀደም ብሎ የነበረውን ችግር በደንብ ስለተለየ የገቢ መሰብሰቢያ በተለይ ገንዘብ የሚሰበሰቡበትን ስርዓት በሲስተም እንዲሆን ለማድረግ ተሰርቷል። ቅድም እንዳነሳ ነው በስልጠና ስነ ምግባራቸውንም አጠቃላይ መብትና ግዴታቸውን እንዲያውቁ ተደርጓል። ዩኒፎርም እንዲኖራቸው ሰው ወይም ተገልጋዩ በቀላሉ ሊለያቸው እንዲችል የሚያስችል ስራ ተሰርቷል። በዚህ እነሱ በሚሰማሩባቸው አካባቢዎች ደግሞ ተጨማሪ ቴክኖሎጂዎችን እንዲጠቀሙ ተርሚናሎቹም ላይ እንዲጠቀሙ የማድረግ ስራዎች እየተሰሩ ነው ያሉት። የቀድሞ የነበረውን ችግር ህዝቡ በችም የሚገለገልበት አካባቢ ሁሉ የሚታወቅ ነው። ለምሳሌ ስርቆቶች አሉ፣ የመሰረተ ልማቶች ይጎዳሉ። ተርሚናሎች በከፍተኛ የውጭ ምንዛሪ ተገንብተው ዘመናዊ ሆነው ሲያበቁ እዛ ያለው ባለቤት ሆኖ የሚያስተዳድራቸው ባለመሆኑ ከዚህ አንጻርም ከፍተኛ የሆነ የሀብት መጥፋትም መውደምም መበላሸትም የሚያጋጥምበት የነበረው። እነዚህን ሁሉ በተገቢው እንዲገነዘቡና ምን አይነት መሰረተ ልማትን እንደሚጠብቁ ከጸጥታ አንጻር ምን ኃላፊነት እንዳለባቸው ተገልጋዩን በተለይ አንዳንድ ጊዜ አካል ጉዳተኞች፣ አዛውንቶች ይመጣሉ ወደ ትራንስፖርት ሴክተሩ።
እነዚህም በሚመጡበት ጊዜ በምን አይነት ስነ ምግባር ማስተናገድ እንዳለባቸው በሙሉ ስልጠናዎች ተሰጥተዋል። ይሄ እንግዲህ በስራ ውስጥ የበለጠ የድጋፍ ማዕቀፎችን ተግባራዊ በማድረግ አገልግሎቱ የተሻለ ለማድረግ የሚሰራ ነው የሚሆነው ማለት ነው። ቀደም ብለው ከነበረው አንጻር አሁን 2 ዓመት ጊዜ ውስጥ እነዚህ ወጣቶች አውቀውት ጊዜውን ቆጥበው መሸጋገር እንዳለባቸው በቂ ግንዛቤ ተሰጥቷቸዋል። ስለዚህ የስራ ሰዓትን ማክበር፣ ገንዘባቸው መቆጠብ፣ አካውንታቸው በሚታወቅ በእኛ ቢሮና በኢንተርፕራይዞቹ በጋራ የነሱ የከፈቷቸው አካውንቶች አሉ። እነዚህ ክትትል የሚደረግበት ቁጠባቸው የት እንደሚያደርጉ ይታወቃል። ምን ያክል እንደቆጠቡ ይታወቃል። ወራዊ ገቢያቸው ምን ያህል እንደሆነ ይታወቃል። ለመንግስት ገቢ የሚያደርጉት ይታወቃል። ስለዚህ ከአቅምም አንጻር በሚቀጥለው መሸጋገር ያለባቸውን የስራ መስክ እያሰቡ ስለሚሰሩ በጥብቅ ዲስፕሊን ስራውን በመምራት የተሻለ አገልግሎት እንዲሰጥ የሚያደርግ ስርዓት ነው እየተዘረጋ ያለው ማለት ነው። በተለይ የትራንስፖርት አገልግሎት በሚሰጡ አካላት ጋር አብሮ ስልጠናዎችም እኩል እንግዲህ አጠቃላይ ትራንስፖርት አገልግሎትን ዘመናዊ ለማድረግ አንዱ ሂደት ነውና በዛኛው በኩል ሁኔታዎችን ከመረዳት አንጻር ምን ያክል ደጋፊዎች ናቸው? ጥሩ። በተለይ እነዚህ የተርሚናል ኢንተርፕራይዞች እና አንቀሳቃሾች በዋናነት የሚሰሩት ከታክሲ ማህበራትና ከታክሲ አሽከርካሪዎች ጋር የተያያዘ ነው ማለት ነው። ስለዚህ አገልግሎት ሰጪዎችም የተሟላ ግንዛቤ እንዲያገኙ መደረግ አለበት። ከግንዛቤ የሚያለፈ የእነሱንም ሚና በአግባቡ መወጣት አለባቸው። ከአሁን በፊት በነበረው ብልሹ አሰራር ውስጥ የተራ አስከባሪዎች ችግር ብቻ አልነበረም፣ የብልሹ አሽከርካሪዎችም ጭምር ድርሻ ነበረበት ማለት ነው። ስለዚህ አገልግሎት ሰጪዎችም አሁን ለተፈጠረው አዲሱ አደረጃጀትና አሰራር ደንብ ላይ በግልጽ ተግባርና ኃላፊነታቸው ተቀምጧል። ስለዚህ ከተራ አስከባሪዎችና ከአንቀሳቃሾች ጋራ በቅንጅት መስራት አለባቸው። ብልሹ አሰራርን እነሱም መከላከል አለባቸው። ለሕዝብ አገልግሎት የትራንስፖርት አገልግሎት መሻሻልም የድርሻቸውን ሚና መወጣት አለባቸው። ከዚህ አኳያ የትራንስፖርት ቢሮ ከሁሉም የታክሲ ማህበራት ጋራ ውይይት አድርጎበታል። በተደረገው የአደረጃጀትና የአሰራር ማሻሻያም በጣም ደስተኛ ናቸው። ምክንያቱም ከአሁን በፊት ከፍተኛ ቅሬታ ሲያነሱ የነበሩት አገልግሎት ሰጪዎች ናቸው። ስለዚህ የአገልግሎት ሰጪዎችን አንድ ስልክ ስላለን ሄሎ ጤና ይስጥልን። እሺ እንተዋወቅና ሀሳቦትን ይቀጥሉ። ጌታቸው ተስፋዬ ይባላል። እሺ የታክሲ አሽከርካሪ ነኝ። መልካም። እሺ ወደፊት ልክ እንደነዚህ እንደ ታክሲ ማህበራት ተራ አስከባሪዎች እነዚህ አሮጌ ተሽከርካሪዎች ከከተማ ይወጣሉ ተብሎ እቅድ ተይዟል። እኔ ከዛ በፊት ይህ ሀሳብ ሲነሳ በፈጠራ ስራ ተሰማርቼ ከአእምሯዊ ንብረት ጽሕፈት ቤት የፈጠራ ስራ ወስጄ ከአዲስ አበባ ከክፍለ ከተማ ደግሞ የአዲስ አበባ መኖሪያ መታወቂያ፣ ቢዝነስ ፕላን የሚጠበቅብኝ አድርጌ ወደ አዲስ አበባ ቤት መስሪያ ቦታዎች ሄጄ ነበር። ላለፉት 6 ወራት የመስሪያ ቦታዎች ጠይቄ አልተሰጠኝም። የእኔ ስራ የፈጠራ ስራ ነው አውቃለሁ። የታክሲ ሹፌር ነኝ፣ መሸጋገር አለብኝ ብዬ አምኛለሁ። ለመስራት ሳስብ ግን የመስሪያ ቦታ ጥያቄ አልተመለሰልኝም። ተደራጅተው በኢንተርፕራይዝ ነው ይሄ ከመስሪያ ቦታዎች ጋር ተያይዞ ጥያቄዎች እንዴት ይመለሳሉ? የመስሪያ ቦታዎች ስንጠይቅ አናገኝም። ይሄ የኔ ፈጠራ የኢትዮጵያ ንግድ ባንክ ፋይናንስ አድርጎኛል። መስራት ስፈልግ ግን አንድ ደብዳቤ ይዤ ለ6 እና ለ7 ወር ሮብና አርብ ሄጄ እመላለሳለሁ። መልስ የለም። ይሄ ከምን አንጻር ነው? ቢሮ እነዚህ የመስሪያ ቦታዎችን ይፈትሻሉ ወይ? ሌላው በታክሲ ሹፌር ላይ በታክሲ አገልግሎት ላይ ብዙ ስራ ሰርቻለሁ። አቶ አበባ እየሄዱበት ያለው ነገር የሚያስመሰግን ነው። እቅዳቸውን አይቻለሁ። ወደፊት ለውጥ ያመጣል። በዚህ ትንሽ ላመሰግን ወዳለሁ። ሌላው ምንድነው ዋና ችግሩ? ታክሲ ትራንስፖርቱ ታስሯል። በተራ አስከባሪዎች ታስሮ ነበር፣ አሁን ተፈታ።
ሁለተኛ የታሰረው በዚህ በተደራጀ በተቋሙ ሰራተኞች ነው። እነዚህ መስመር ላይ በሚቆጣጠሩ አንድ ታክሲ ከየት መጣ ፊርማ አለ። ፊርማውን ለማስፈረም 100 ብር ነው። ያለ መስመር ሲመጣ ተጨማሪ ገንዘብ ከከፈላቸው መስመሩ ውጣለ። በአንድ ዞን ላይ ለምንድን ነው ታክሲዎች እንደልባቸው ተዘዋውረው የማይሰሩበት? ይሄ ሲስተሙ ተበላሽቷል። ወጥ ሆኖ ነው የተበላሸው። ስለዚህ አሁን በአንድ ዞን ላይ ወደፊት አቶ አበባው ብዙ ነገር ያውቃሉ፣ እያስተካከሉ ነው። በአንድ ዞን ላይ ለምንድን ነው ታክሲዎች እንደልብ የማይሄዱ? ሌላው ምንድን ነው? አንድ መፍትሄ አለ። ይሄ መፍትሄ ምንድን ነው? አንዳንድ መኪኖች የተወሰኑ መኪኖች ተፈቅዶላቸው ክፍያውን ከፍለው ቢሆን ችግር ባለ ቦታ እንዲሰሩ ለምን ልዩ ፍቃድ አይሰጣቸው? ልዩ ፍቃድ ቢሰጥ ያን ከፍሎ መውሰድ የሚችልና ተዘዋውሮ እንደፈለገ መስራት የሚችል ቢኖር የተሰለፉ ሰዎችን እየሄደ ያነሳል። በአንድ በኩል ሰልፍ አለ፣ በአንድ በኩል ደግሞ ሰልፍ የለም። ያ ሰልፍ ያለበትን ቦታ ለማስጫን መስመር አይደለም፣ ለዛ መስመር አይደለም ለሚለው ነገር መፍትሄው ምንድን ነው? ይስተካከል። ስምሪት አሁን ከተማዋ ወደ ስማርት ሲቲ ሆናለች። ትራንስፖርቱ ግን አብሮ ስማርት ሲቲ ጋር አብሮ ስማርት ትራንስፖርት መቀጠል ነበረበት። ወደ ይሄ በምንድን ነው የቀረው? በተቋሙ ታስሯል። ስለዚህ አሁን የተሰለፈ የመጣ መኪና ልጅ ሲመጣ ለምን መጣ? እነሱ ለምን መጣ ካሉ እንዴት ሰው ተሳፍሮ ይላል? እሺ ያለው ችግር ሰፊ ነው። ወደፊት ይስተካከላል ብዬ አምናለሁ። እየተሰራበት ነው። በተለየ ሁኔታ ግን የመንገድ ትራንስፖርቱ ኃላፊ ጥሩ አመሰግናለሁ። ጥሩ እናመሰግናለን። ሀሳቦትን ይዘናል። በተለይ የመደራጀትን ጉዳይ ወደ ኋላ መለስ ብለን ቅድም ከጀመርኩት አጠቃላይ የአገልግሎት ሰጪዎች አሁን በተዘጋጀው ደንብ ላይ ግልጽነት እንዲፈጠርላቸው ተደርጓል። የእነሱም ተግባርና ኃላፊነት ቀላል ስላልሆነ ስለዚህ ከቢሮው ጋራ ተቀናጅተው እና ከተራ አስከባሪዎች ጋራ ተቀናጅተው ይህንን የጀመርነውን የአገልግሎት አሰጣጥ ማሻሻል ሪፎርም የተሟላ ለማድረግ የእነሱም ድርሻ ከፍተኛ ስለሆነ በሕጉም ላይ ተቀምጧል። የተሟላ ግንዛቤም ተፈጥሮላቸዋል። አፈጻጸሙንም በየጊዜው በጋራ ከታክሲ ማህበራት ጋራ እየገመገምን እየመራ ነው ስለሆነ ችግሩን እንፈታዋለን ብለን ነው የምናስበው። አሁን ጥያቄና አስተያየት ያቀረቡት ግለሰብ ለምን ነጻ ስምሪት አይሰጥም የሚል ጥያቄ ነው ያነሱት። በዋናነት ታክሲዎች ያው ቁጥጥር አለባቸው፣ ምድብ አላቸው። ስለዚህ ምድብ ከሚደረግ አቴንዳንስ ከሚያዝ ነጻ ዞናዊ የሆነ ስምሪት ቢሰጠን የበለጠ አገልግሎትን ለመስጠት እና ተደራሽ ለመሆን ቢዝነሱንም አዋጭ ለማድረግ ያመቸናል የሚል የቆየ ጥያቄ አላቸው። ግን ደግሞ ቅድም እንደገለጽኩት የአዲስ አበባ ከተማ ትራንስፖርት አቅርቦቱና ፍላጎቱ የተመጣጠነ አይደለም። በተለይ የብዙሃን ትራንስፖርት የአውቶቡስና የባቡር ትራንስፖርት ተደራሽነት እና ድርሻ ዝቅተኛ ነው። በነገራችን ላይ የብዙሃን ትራንስፖርት ድርሻ 35% ነው። የሌሎች ትራንስፖርት ድርሻ ደግሞ 65% ነው። ስለዚህ የታክሲዎች የኮድ 1 የኮድ 3 የቅጥቅጥ የሚባሉ ድርሻ ከፍተኛ ስለሆነ ነጻ ስምሪት ከፈቀድነ ወደሚያዋጣቸው ብቻ እየሄዱ አንዳንዱ አካባቢ የትራንስፖርት አገልግሎት የማያገኝበት ሁኔታ ይፈጠራል። ስለዚህ ለተወሰነ ጊዜ በእኛ የስምሪት ድልድል መሰረት አገልግሎት እንዲሰጡ ነው እየተደረገ ያለው። ይሄ ግን ቀጣይነት የለው። የብዙሃን ትራንስፖርት በተለይ የአውቶቡስ ትራንስፖርት ድርሻ እያደገ ሲመጣ የታክሲ ትራንስፖርቱ ነጻ ስምሪት እና ነጻ ገበያ የሚሆንበት ሁኔታ ይፈጠራል። ጊዜው ግን አሁን አይደለም። ከዚህ በተጨማሪም አሁን እየተለማመድ ነው። ከአሁን በፊት እነዚህ ታክሲዎች የጧትና ማታ የተማሪ አገልግሎት የሚሰጡበት ሁኔታ ነበር የነበረው። የተማሪ አገልግሎት የሚሰጡ ታክሲዎችንም ከዚህ በፊት የሚፈቅደው ትራንስፖርት ቢሮ ነበር። አሁን ግን ለማህበራት ሙሉ በሙሉ ክፍት አድርገነዋል፣ ነጻ አድርገነዋል።
ነገር ግን ጠዋት የተማሪ ሰርቪስ ከሰጡ በኋላ እና ማታ ደግሞ የተማሪ ሰርቪስ ከሰጡ በኋላ ወደ ምድብ ቦታቸው እንዲገቡ ግን የሚደረጉበት ስርዓት ተዘርግቶላቸዋል ማለት ነው። አሁንም ቢሆን ይሄ ዞናዊ ስምሪቱን መሰረት አድርገን ነፃ ለማድረግ በተለይ በዞን ደረጃ ስምሪቱን ለማድረግ እያየነው ያለበት ሁኔታ ነው ያለው። አዋጭ ሆኖ ከተገኘና ለስምሪት አስቸጋሪ ሆኖ ካልተገኘ የሚለቀቅበት ሁኔታ ነው የሚፈጠረው። ሌላው ያነሱት ጥያቄ ከአገልግሎት አሰጣጥና ከብልሹ አሰራር ጋር ተያይዞ የትራንስፖርት ተቆጣጣሪዎች ላይም ችግር አለ የሚል ነው። እውነት ነው፣ ችግር አለ። ስለዚህ ይህንን ችግር እኛ እንደ አንድ የአገልግሎት አሰጣጥና የመልካም አስተዳደር ችግር ይዘን እየሰራንበት ነው። የመጀመሪያው ነገር ከሰራተኞቻችን ጋር ተከታታይነት ያለው ውይይት እያደረግን ያለበት ሁኔታ ነው ያለው። እነሱም ጋር ተያይዞ ደግሞ በዚህ በጥፋት ውስጥ በሚገኙበት ጊዜ ጥብቅ የማስተካከያ እርምጃ እየተወሰደ ያለበት ሁኔታ ነው ያለው። ቅድም እንዳልኩት ደግሞ ይሄ የነፃ የጥሪ ማዕከልም ተግባራዊ የሆነበት ሁኔታ ነው ያለው። የትኛውም አሽከርካሪና የትኛውም አገልግሎት ተጠቃሚ እዛ ተቆጣጣሪዎች ላይ የሚያየውን ችግር ለቢሮ ካሳወቀ ተከታትለን የማስተካከያ እርምጃ የምንወስድ ነው የሚሆነው። ችግሩ ግን ደረጃ በደረጃ እየተፈታና እየተሻሻለ የመጣ ነው። ግን ደግሞ በአንድ ጊዜ ሁሉም ችግር ሊፈታ ስለማይችል በሂደት የትራንስፖርት ተቆጣጣሪዎች ስነ ምግባር እየተሻሻለና እየተስተካከለ የሚመጣ መሆኑን ለመግለጽ ነው የምፈልገው። ሌላው አንድ ያነሱት እነዚህ አሮጌ ተሽከርካሪዎችን በተመለከተ ልክ ነው። የአዲስ አበባ ከተማ በተለይም በሪፎርም ስራው ትልቅ እድገት እየተመዘገበ ለውጥ እየመጣ ያለበት ሁኔታ ነው ያለው። እነዚህ አሮጌ ተሽከርካሪዎች ደግሞ አሁን ባለው ሁኔታ ለከተማ ትራንስፖርት ምቹ አይደሉም። አገልግሎታቸው ደካማ ነው። አገልግሎት ከሚሰጡበት ጊዜ ይልቅ ጋራጅ ላይ የሚቆሙበት ይበልጣል። ከዚህ በተጨማሪም የጋዝ ልቀታቸው በጣም ከፍተኛ ነው። ለእይታ ማራኪ አይደሉም። ስለዚህ ይህንን ከታክሲ ማህበራትና ከታክሲ ባለንብረቶች ጋር ሁነን ሪፎርም ለማድረግ እየሰራን ነው። አሮጌዎችን ለማስወገድና በአዲሶች ለመተካት ስራ እየሰራን ያለበት ሁኔታ ነው ያለው። ግን ደግሞ ይህን ስራ ለመስራት በተለይም ከታክሲ ማህበራትና ከታክሲ ባለንብረቶች የሚጠበቀው ድርሻ ከፍተኛ ነው። ያንን ድርሻቸውን በአግባቡ ከተወጡ መንግስት ደግፎ አሮጌዎችን እንዲያስወግዱና በአዲስ እንዲተኩ የማድረጉን ስራ በሂደት የምናየው ይሆናል ማለት ነው። በተለይ አሁን ያነሱት ጥያቄም ስላለ እሱን ይመልሱትና። ጥሩ። እንግዲህ ጥያቄያችን ያነሱት አንዱ የስራ እድል ከመፍጠር አንጻር የመስሪያ ቦታን ጥያቄን ያነሱት የፈጠራ ሀሳብ እንዳላቸው ገልጸዋል። እንግዲህ አንዱ የመስሪያ ቦታ እንደ ከተማ የምንሰጥበት መስፈርት አለ። የስራ ፈላጊዎች ቅድሚያ መስሪያ ቦታን የሚያገኙት አንደኛው ስራ የሌላቸው መሆናቸው ይረጋገጣል። ያው ቅድም እንዳነሳ ነው የመስሪያ ቦታ ለተወሰነ ዓመት ጥሪት አፍርተው ወይ ሀብት አፍርተው ወደ ሌላ መስክ ለሌሎች የሚለቁበት እንደመሆኑ ምንም አይነት ስራ የሌላቸው ወጣቶች ቅድሚያ ያገኛሉ። ስራ ፈላጊ መሆናቸው ከተረጋገጠ በኋላ ቀደም ተከተላቸውን ጠብቀው ነው ያለው ውስን ሀብት በመሆኑ አሁን በተባለው ጊዜ ውስጥ በአጭር ጊዜ ሁሉንም ፍላጎት ማሟላት አይቻልም ማለት ነው። ነገር ግን እሳቸው እንዳነሱት አሁን የፈጠራ ሀሳብ አላቸው። የፈጠራ ሀሳቡን የሚያረጋግጥም ደብዳቤ ወይም ወረቀት እንደያዙ አንስተዋል። መደራጀት ይጠበቅባቸዋል ወይም ኢንተርፕራይዝ መፍጠር አለባቸው። እንዲሁም ደግሞ ስራ ፈላጊ ወይም ስራ የሌላቸው መሆኑን ቅድሚያ ይሰጠዋል ማለት ነው። አሁን እሳቸው እንዳነሱት ታክሲ አሽከርካሪ ናቸው፣ ስራ አላቸው። ስለዚህ አሁን ቅድሚያ በሚሰጥበት ጊዜ ስራ ያለው ሰው ከሆነ የመስሪያ ቦታ የማግኘት ቅድሚያ አያገኝም ማለት ነው። በዚህ ምክንያት ሊሆን ይችላል። ሌሎች ጉዳዮች ካሉ ማየት ይቻላል። ሁለተኛ ያነሱት ከስማርት ሲቲ ጋር ያይዘው ከተማው ስማርት ሆኗል፣ ነገር ግን የትራንስፖርት ሴክተሩ ስማርት ከመሆኑ አንጻር ብዙ ይቀረዋል ብለዋል። ትክክል ነው። እንግዲህ አንዱ ስማርት ሲቲ ውስጥ ከሚታዩ ጉዳዮች ውስጥ አንዱ ስማርት ትራንስፖርት የሚለው ነው። ይሄ እንደ ከተማ እንግዲህ ባለፉት 1 እና 2 ዓመታት ውስጥ ወይም ደግሞ ከለውጥ በኋላ ከተማውን ለማዘመን አዲስ አበባን ለማዘመን ስማርት ለማድረግ በተሰራው ስራ ልክ
የትራንስፖርት ዘርፉም ትኩረት አግኝቷል። በተለይ ኮሪደር ልማት ስራችን የትራንስፖርት ሴክተሩን ስማርት ለማድረግ ትልቅ ድርሻ አለው ብሎ መውሰድ ይቻላል። እንግዲህ ቀደም ያጠቃቀስናቸው አሁን ለምሳሌ የመንገድ ስርዓታችን ዘመናዊ የትራንስፖርት ፍሰቱን ሊያሳልጡ የሚችሉ የካሜራ ሲስተም ያላቸው፣ የመብራት ሲስተም ያላቸው፣ የሲግናል ስርዓት ያላቸው ዘመናዊ መንገዶች ናቸው እየተሰሩ ያሉት። እግረኞች እና ታክሲ የሚያሳልጡ ናቸው። ይሄ አንዱ ስማርት የሚያደርገው ነው። ሁለተኛ ከዚህ ቀደም ከተማችን ውስጥ መኪኖች የሚቆሙበት ፓርኪንግ እንኳን በአግባቡ የሌላት ከተማ ናት። ለፓርኪንግ ተብሎ የሚተውን ቦታም አልነበረም፣ የሚገነባም ህንጻ አልነበረም። በዚህ ምክንያት አብዛኛው ትራንስፖርት ከመንገድ ላይ ያለውን ፍሰት በሚያደናቅፍ ሁኔታ መንገድ ላይ የሚቆሙበት የነበረ ነው። አሁን በኮሪደር ልማት ስራችንም እንደ ከተማም በያዝነው ስራዎች ትልልቅ ፓርኪንጎች በከተማችን ውስጥ በጣም ዘመናዊ የሆኑ ፓርኪንጎች ተገንብተው ተግባራዊ የሆኑ ያሉት ከመስቀል አደባባይ ጀምሮ ሊጠቀሱ የሚችሉ ሰፋፊ በቅርቡ የሚያስመረቅ ነው። የካ ላይ ሾላ አካባቢ ያለው ፓርኪንግ እነዚህን የሚያሳዩ ናቸው ማለት ነው። እነዚህ ስማርት ለማድረግ ደግሞ ካሜራ፣ የክፍያ ስርዓታቸው፣ የቁጥጥር ስርዓታቸው፣ ቦታ አመላካች ቴክኖሎጂዎችን ጨምሮ በዘመናዊ ቴክኖሎጂ የተደገፉ ናቸው ማለት ነው። ተርሚናሎቻችንን ቅድም የጠቀስነው ስለሆነ በተርሚናሎቻችን አካባቢ ስማርት ለማድረግ የሚያስችሉ ቴክኖሎጂዎችን፣ ምቹ ሁኔታዎችን እየፈጠርን ነው። የመጀመሪያው ጥያቄያችንም ዓለም ባንክ አካባቢ ያለው የሰው ፍሰት በጣም ከፍተኛ ነው፣ ለምን እዛ አካባቢ ትኩረት አላገኘም ብለው አንስተዋል። እንግዲህ ከተማችን ውስጥ ያለው ችግር ሰፊ ነው። ብዙ ዓመታት የቆየ ችግር ነው ያለው። እንደ ከተማ አስተዳደር እነዚህን ደረጃ በደረጃ እየፈታን ያለ ነው። አሁን እንደ ኮሪደር ተግባራዊ ካደረግንባቸው አካባቢዎች ውጭም በመደበኛ ፕሮጀክቶች ተግባራዊ አድርገን እየሰራን ያለ ነው። ግን የማይፈታ አይደለም። አሁን የጀመርነው መንገድ አሁን ትራንስፖርቱ ከዚህ በላይ ሊሻሻል እንደሚችል በሰራናቸው ስራዎች ማየት ተችሏል። ቀደም ብሎ ባሶች ቁጥር ብቻ በማብዛት ወይም ደግሞ መንገድን በመገንባት ብቻ የትራንስፖርት ችግሩ እንደሚፈታ ተደርጎ ይታሰብ የነበረውን የሚቀይር አጠቃላይ የትራንስፖርት ሴክተሩን ሊያሳልጥ የሚችል ስራ ነው እየተሰራ ያለው። ግዙፍ እና ትልቅ ህንፃ እየተገነባ ነው ያለው። አጠቃላይ የትራንስፖርት ስምሪቶችን ለመምራት የሚያስችል በጣም ዘመናዊ ስርዓት ያለው ህንፃም እየተገነባ ነው ያለው። እነዚህ በሙሉ እንግዲህ ተደምረው ስማርት የምንለውን የትራንስፖርት ስርዓት ለመፍጠር ምቹ ሁኔታም እየፈጠረ እንዳለ በዚሁ አጋጣሚ ማንሳት ተገቢ ነው ብዬ ነው። ሶስተኛውና ከአሮጌ ተሽከርካሪዎች ጋር ያነሱት አሁን የተጀመሩ ስራዎች አሉ። እንግዲህ ከተማችን በብዙ መልኩ ያረጀች ነች። በከተማ በራሷ ያረጀች ከተማ ነው እየታደሰ ያለው። የትራንስፖርት መስጫ ታክሲዎቻችን፣ የላዳ ታክሲዎቹን ብናያቸው፣ እነዚህ ሚኒባስ የሚባሉ ታክሲዎችን ብናያቸው ከአገልግሎት ብዛት ያረጁ የደከሙ፣ ለከተማ አገልግሎት ሊሆኑ የማይችሉ፣ አንዳንዶቹ ለአደጋም የሚያጋልጡ፣ ብዙ ጊዜያቸው እንደተባለው ነዳጅም ስፔር ፓርትም በመብላት ከፍተኛ ችግር ውስጥ ያሉ ናቸው። ስምሪት ውስጥ ከሚገቡት የሚቆሙት የሚበልጡበት ሁኔታ ነው ያለው እና ይሄን የተጀመሩ ስራዎች አሉ። በተለይ የላዳ ታክሲ አሽከርካሪዎች ማህበር በራሳቸው ተደራጅተው እነዚህን ላዳዎች ወደ ዘመናዊ ታክሲ ለመቀየር ውል ገብተው መኪኖችን እየጠበቁ ያሉበት ሁኔታ አለ። እዚህ አካባቢ ተጨማሪ ድጋፍ የሚፈልጉት ካለ እንደ ከተማ አስተዳደር ቀደም ብሎም ድጋፍ እየተደረገ ነው ያለው። ይሄንን ማጠናከር ይጠይቃል። ሚኒባሶቹም ማህበራቱ ይሄንን በባለቤትነት ወስደው በከተማ አስተዳደሩ ትራንስፖርት ቢሮ ጋር በጋራ በመሆን ወደ ዘመናዊ ከተማውን ሊያሳልጥ ወይም የትራንስፖርቱን ሊያሳልጥ ወደሚችል የአዳዲስ ባሶች እንግዲህ አሁን ጊዜው ዘመናዊ ባሶች የሚመጡበት ነው። የኤሌክትሪክ ባሶች አሁን እየሞከርን ያለንበት ነው ያለው። ስለዚህ አሮጌዎቹ መውጣት አለባቸው፣ መተካት አለባቸው የሚለው ትክክለኛ ጥያቄ ነው። ግን በዋናነት ማህበራቱ ደግሞ ይህን ኃላፊነት ወስደው ከመንግስት ጋር በመሆን እነዚህን የማሻሻል ሁኔታ መፍጠር ይኖርብናል። እንደ ከተማ አዳዲስ የትራንስፖርት ተሽከርካሪዎች፣ የትራንስፖርት ኦፕሬተሮች እንዲመጡ ፍላጎት አለ። ይሄንን ታሳቢ አድርጎ አዳዲስ መኪኖችም ወደ ከተማ ወደ ትራንስፖርት ስርዓት ውስጥ እንዲገቡ ምቹ ሁኔታም ያለ መሆኑን በዚህ አጋጣሚ ለመግለጽ ነው። መልካም። ያው ውይይታችንም እያጠቃለልን ስለሆነ በተለይ በትራንስፖርቱ ዘርፍ
እንግዲህ በጣም ከከተማዋ ጋር አብሮ የሚዘምን የትራንስፖርት አገልግሎት የሚያስፈልጋልና የራሱ የሆነ አሰራሮችን እንደተጀመሩ ቀደም ሲልም ሲያነሱልኝ ነበር። በቀጣይ ሊሰሩ ያሰቡና ሊሻሻሉ የሚገባቸው ነገሮች ካሉ እሱን ያው በውይይታችን አንስተናቸዋል ብዙዎችን። አንደኛው ነገር የትራንስፖርት መሰረተ ልማትን ማሻሻል ማሳደግ። በትናንትናው የመሰረተ ልማት የዛሬውንና የነገውን የትራንስፖርት ችግር መፍታት አይቻልም። ስለዚህ በዋናነት የትራንስፖርት መሰረተ ልማት በከተማ ደረጃ ማደግ አለበት። ስለዚህ አሁን የከተማ አስተዳደሩ የትራንስፖርት መሰረተ ልማትን ከማሳደግ አኳያ ከፍተኛ ትኩረት የሰጠበት ጊዜ ላይ ነው የምንገኘው። ቅድም እንዳልኩት መንገድ፣ ተርሚናል፣ የመኪና ማቆሚያ፣ የብስክሌት መንገድ፣ የእግረኛ መንገድ ወዘተ በጣም በስፋት ነው እየተሰራ ያለው። ከዚህ በተጨማሪ ደግሞ የከተማ አስተዳደሩ የብዙሃን ትራንስፖርት ብቻ መሰረተ ልማት መዘርጋት ይጠበቅበታል። አሁን ያለን የትራንስፖርት አገልግሎት ሚክስድ ዩዝድ የሚባለው የህዝብ ትራንስፖርትም ሌላው የትራንስፖርት በጋራ የሚጠቀምበት መንገድ ነው ያለን። በሌሎች ሀገሮች የብዙሃን ትራንስፖርት አገልግሎት ብቻውን አገልግሎት የሚሰጥ መስመር መሰረተ ልማት በስፋት ነው ያላቸው። ወይ ቀላል ባቡር አላቸው ወይም ደግሞ የፈጣን አውቶቡስ አገልግሎት መሰረተ ልማት አላቸው ወይም ደግሞ የሜትሮ አገልግሎት አላቸው ማለት ነው። አዲስ አበባ ከተማ አስተዳደር ግን ያለችው የ34 ኪሎ ሜትር የባቡር መሰረተ ልማት ናት። እችም ደግሞ በአግባቡ ውጤታማ ያልሆነበት ሁኔታ ነው ያለው ከአሰራር ጉድለት ጋር ተያይዞ ማለት ነው። ስለዚህ በቀጣይ የከተማ አስተዳደሩ የማስ ትራንስፖርት የሚያስፋፋበት የመሰረተ ልማት ዝርጋታ ተግባራዊ ማድረግ ይጠበቅበታል ማለት ነው። ከዚህ አኳያ በዚህ ዓመት የሚጀመር የፈጣን አውቶቡስ አገልግሎት በተለይም ከጀሞ 3 እስከ ፒያሳ የሚደርሰው የፈጣን አውቶቡስ መሰረተ ልማት ግንባታ ይጀመራል ማለት ነው። ይሄ ግንባታ ሲጠናቀቅ ደግሞ ከዚህ እየተማር በሌሎችም ኮሪደሮች የምናስፋፋው ይሆናል ማለት ነው። ስለዚህ ቢአርቲ የሚባለው ፕሮጀክት በከተማችን ተግባራዊ የሆነ ሲሄድ የማስ ትራንዚት ኢንፍራስትራክቸሩ እያደገ ይሄዳል። ያኔ የብዙሃን ትራንስፖርት ድርሻ ከፍተኛ እየሆነ ይሄዳል ማለት ነው። ስለዚህ አንዱ ጉዳይ ኢንፍራስትራክቸርን ማስተካከል ነው። ሁለተኛው ጉዳይ የብዙሃን ትራንስፖርት አቅርቦትን ማሳደግ ነው። ቅድም እንደገለጽኩት የባቡር ድርሻና የአውቶቡሶች ድርሻ በከተማችን ተደምሮ 35% ነው። በዚህ መንገድ የአዲስ አበባን ከተማ የህዝብ ትራንስፖርት ጥያቄ መመለስ አይቻልም። ስለዚህ የብዙሃን የትራንስፖርት ድርሻ ማደግ አለበት፣ ወደ 70% መድረስ አለበት። ከቅድሙም ጥያቄ አንዱ የሚያያዘው ይሄ ነው። የብዙሃን ትራንስፖርት ድርሻ ባላደገበት የታክሲን ትራንስፖርት ነፃ ስምሪት ማድረግ የማይቻልበት ሁኔታ ነው የሚፈጠረው ማለት ነው። ስለዚህ አሁን ከተማ አስተዳደሩ በጀመረው አግባብ በተለይም የኤሌክትሪክ አውቶቡሶችን ቁጥር በከፍተኛ ሁኔታ ማሳደግና የብዙሃን ትራንስፖርት ድርሻ አሁን ካለበት 35% ወደ 50%፣ 60%፣ 70% እንዲያድግ ማድረግ ይጠበቅበታል ማለት ነው። ሶስተኛው ጉዳይ የነን ሞተራይዝ ትራንስፖርትን በከፍተኛ ደረጃ ማስፋፋት ነው። እነዚህ ጭስ አልባ የሚባለው የትራንስፖርት ዘዴ በዓለማችን ላይ በከፍተኛ ደረጃ እየተስፋፋ ነው ያለው። አንደኛው የእግረኛ ትራንስፖርት ነው። የአዲስ አበባ ከተማ በሀገርም በዓለም አቀፍ ደረጃም በጣም ደረጃቸውን የጠበቁ በጣም ሰፋፊ የሆኑ ከሌሎች መሰረተ ልማቶች ጋራ ኢንተርኮኔክትድ የሆነ የእግረኛ መንገድ በስፋት እየተሰራ ያለ ነው። ይሄ ተጠናክሮ የሚቀጥል ይሆናል ማለት ነው። ይሄ በጣም ትልቅ ጠቀሜታ ነው ያለው ከጤናማ አኳያ፣ ከትራንስፖርት እንቅስቃሴም አኳያ፣ ከትራፊክ ደህንነትም አኳያ ትልቅ አስተዋጽኦ ያለው ነው ማለት ነው። ስለዚህ ይሄ ተጠናክሮ ይቀጥላል። ሶስተኛው የብስክሌት ትራንስፖርት ነው። ቅድም እንደተገለጸው ከ241 ኪሎ ሜትር በላይ የብስክሌት ትራንስፖርት መሰረተ ልማት ተዘርግቷል። ነገር ግን የብስክሌት ትራንስፖርት ልምምድ በከተማችን በጣም ዝቅተኛ ነው። ይሄም በመሆኑ ኢንፍራስትራክቸሩ በተሟላ ሁኔታ አገልግሎት ላይ አልዋለም። ስለዚህ እንደ ትራንስፖርት ሴክተርና እንደ ከተማ አስተዳደር ይህንን መሰረተ ልማት በአግባቡ ስራ ላይ ለማዋል የህግ ማዕቀፍ አጽድቋል
የከተማ አስተዳደሩ ካቢኔ ማለት ነው። ስለዚህ ይህንን የህግ ማዕቀፍ ተጠቅመን በከተማችን የብስክሌት መጋራት ትራንስፖርት አገልግሎት የሚሰጡ ኦፕሬተሮችን በስፋት የምናሰፋበት ሁኔታ ይኖራል። ከዚህ በተጨማሪ ደግሞ የህብረተሰቡን የብስክሌት ልምምድ ባህል ለማምጣት ደግሞ ብስክሌት በአዲስ የሚባል ወርሃዊ የፌስቲቫል ፕሮግራም አለን። ይህንን ደግሞ በሁሉም ክፍለ ከተሞች አጠናክረን የምንቀጥለው ይሆናል ማለት ነው። ሌላው አራተኛው ጉዳይ ከከተማ ትራንስፖርት አኳያ ከፍተኛ ትኩረት የሚሰጠው የከተማውን የትራፊክ መጨናነቅ መቀነስ ነው። የከተማ የትራፊክ መጨናነቅ አሁን ባለው ደረጃ ቅድም አቶ ጥራቱ እንደገለጸው የከተማ አስተዳደሩ መሰረተ ልማት ላይ ከፍተኛ ትኩረት ሰጥቶ እየሰራ ስለሆነ ለመኪና ማቆሚያዎችም ከፍተኛ ትኩረት ሰጥቶ እየሰራ ስለሆነ አሁን ላይ መኪኖች መንገድ ላይ የማይቆሙበት ሁኔታ እየተፈጠረ መጥቷል። በፊት በነበረው ሁኔታ መኪና ማቆሚያ ስለሌለን ሁሉም አሽከርካሪ መኪኖችን የሚያቆመው መንገድ ላይ ነበር ማለት ነው። አሁን ይሄ ችግር እየተፈታ መጥቷል ማለት ነው። ስለዚህ የከተማ አስተዳደሩ ይህን መሰረተ ልማት እያሳደገ ሲሄድ፣ ሁለተኛ ደግሞ ሌሎች የማስ ትራንስፖርትን በከፍተኛ ደረጃ እያሳደገ ሲሄድ የከተማችን የትራፊክ መጨናነቅ እየቀነሰ የሚሄድበት ሁኔታ ይፈጠራል ማለት ነው። ከዚህ አኳያ የከተማ አስተዳደሩ ሁላችሁም እንደምታውቁት በጣም በአንድ አመት ብቻ በዚህ አመት 43 የሚደርሱ የትራፊክ መብራቶችን ያስቀመጥንበት ሁኔታ ነው ያለው። በጣም ለትራፊክ መጨናነቅ እንቅፋት የነበሩ አደባባዮችን ወደ ሲግናል የቀየርንበት ሁኔታ ነው ያለው። በጣም አስቸጋሪ የነበሩትን ሲግናሎችና አደባባዮች ደግሞ ወደ ኦቨር ብሪጅ የቀየርንበት ሁኔታ ነው ያለው ማለት ነው። ስለዚህ የከተማ አስተዳደሩ የከተማችን የትራፊክ መጨናነቅ ለመቀነስ በጣም ትልቅ ስራ እየሰራ ነው። ግን ደግሞ የትራፊክ ማኔጅመንቱ ስማርት እንዲሆን የኢንተሊጀንስ ትራንስፖርት ሲስተምን የተከተለ እንዲሆን ደግሞ እሱን ቴክኖሎጂ እያለማን ነው ያለ ነው። የቁጥጥር ማዕከሉ ኦልሬዲ ተሰርቶ ተጠናቋል። ቴክኖሎጂ የመግዛት ስራ እየተሰራ ነው። ስለዚህ አዲስ አበባ በሂደት በሰው የምናደርገው ቁጥጥር በቴክኖሎጂ ወደምናደርገው ይሸጋገራል ማለት ነው። ይሄ ሲሆን የከተማችን አጠቃላይ ትራንስፖርት እየተሻሻለና እያደገ የሚመጣበት ሁኔታ ይፈጠራል። አቶ ጥራቱ አጠቃላይ በዚህ በስራ እድል ፈጠራም ያሉ ስራዎችና ቀጣይ የሚሰሩ ስራዎች በተለይ ለወጣቱ ካሉ እንደ አዲስ የሚሰሩ ስራዎች የመጨረሻ ሀሳቦት ነገር። ጥሩ እንግዲህ የስራ እድል ፈጠራን በተመለከተ እንደ ከተማ ያው ቁልፍ አጀንዳችን ነው። እንደ ሀገርም የስራ እድል ፈጠራ ላይ ከፍተኛ ትኩረት ተሰጥቶ ነው እየተሰራ ያለው። በስራ እድል ፈጠራ ውስጥ በተለይ የወጣቶች ሚና፣ የወላጆች ሚና፣ የማህበረሰቡ ሚና ደግሞ በጣም ትልቅ ድርሻ አለው። እንግዲህ አንዱ በሀገራችን ትልቅ ስራ የሚፈልገው የስራ ባህላችን ላይ ያለው ችግር ነው። በተለይ ስራ የመምረጥ ስራ የመስራት ባህላችን ደካማ ነው እንደሚታወቀው። በዚህ ምክንያት በከተማችን ውስጥ የሚፈጠሩ ጸጋዎችን የስራ እድል የሚፈጠሩባቸው መስኮች ወጣቶች ስራ ሳይመርጡ ወደ ስራ እድል የመግባት ሁኔታ መኖር አለበት። ብዙ ጊዜ የወጣቱ ፍላጎት በሙያ ላይ ክህሎት ላይ ያለው ሰልጥኖ የተወሰነ ጊዜ ወስዶ ወደ ቋሚ ስራ እድል ከመሸጋገር ይልቅ ልክ አሁን እንደ ተራ አስከባሪ አይነት በቀላሉ ቶሎ ገንዘብ የሚሰበሰብባቸው የስራ መስኮችን የመምረጥ ዝንባሌዎች ይታያሉ። እንግዲህ ከዚህ አንጻር ወጣቱ የትኛውንም የስራ እድል በከተማ ውስጥ የሚፈጠረውን ሳይመርጥ ወደ ስራ እንዲገባ ከወጣቱ የሚጠበቅ ይሆናል። አሁን በያዝነው እቅድ በማደራጀትም በቅጥርም እንደዚሁ የዲግሪ ምሩቃን የሆኑ ወጣቶችንም ጨምሮ ሰፋፊ እድሎች አሉ ከተማችን ውስጥ ስራ እድል የሚፈጥሩ። ስለዚህ እነዚህን የስራ እድሎች በተገቢው በመጠቀም ራስንም ሀገርንም መቀየር ይቻላል። ሁለተኛው የወጣቱ ክህሎት በቴክኒክና ሙያ ከሚሰጠው ክህሎት ባለፈ እንደ ሀገር አሁን የተፈጠረ እድል አለ። የ5 ሚሊዮን ኮደርስ ወይም 5 ሚሊዮን የዳታ ኮደሮችን ለማሰልጠን እንደ ሀገር ያገኘነው እድል አለ። ወጣቱ አሁን ባለው ሀገር አቀፍም ዓለም አቀፍ ሁኔታም ተወዳዳሪ መሆን አለበት፣ መሰልጠን አለበት፣ እውቀት ያስፈልገዋል። ስለዚህ እንደዚህ አይነት የሚመጡ ኢኒሼቲቮችን ቶሎ ተግባራዊ በማድረግ ወደ ስራ መስክ የሚፈጠርበት እዚህ ብቻ አይደለም ከሀገር ውጭ ያሉ ስራ መስኮችንም ማግኘት እድል የሚችልበት ሁኔታ አለ። የውጭ ሀገር ስራ ስምሪት በህግ ማዕቀፎች ተግባራዊ እንዲደረግ እየተደረገ ነው ያለው።
አገር ውስጥ ያሉ ስራ እድሎችንም የውጭውን እንደ ስራና ክህሎት እያስተባበርን ያለ ነው። ይሄ የውጭ ሀገር የስራ ስምሪትም እንደዚሁ የህግ ማዕቀፎች አሉት። ወጣቶች መጥተው ተመዝግበው ሰልጥነው በህጋዊ አግባብ ወደ ውጭ የስራ እድል ተፈጥሮላቸው የሚሄዱበት ስርዓት ተፈጥሯል። ይህንንም ከመጠቀም አንጻር የአዲስ አበባ ላይ ያሉ ወጣቶች ይህንን እድልም በአግባቡ መጠቀም የሚችሉበት ምቹ ሁኔታ አለ ማለት ነው። እንግዲህ ሁለተኛው ጉዳይ ከማህበረሰቡ የሚጠበቁ ናቸው። በተለይ አሁን እንደዚህ አይነት የስራ እድል የሚፈጠርባቸው መስኮች ላይ ወጣቱ ቤት ከመቀመጥ ወጥቶ ስራ ከማማረጥ ወጥቶ የተገኘው የስራ እድል ላይ ደግሞ በተገቢው ጊዜውንም እውቀቱንም አውሎ ወደ ተሻለ የስራ እና እድገት መስክ መሸጋገር እንዲችል የማህበረሰቡ ሚና ከፍተኛ ነው። እንግዲህ በአንድ መልኩ ተረጅነት ለመቀነስ እርዳታን ጠባቂነትን ለመቀነስ እየሰራን ያለ ነው። የኑሮ ውድነት አስቸግሮናል። የኑሮ ውድነት በማህበረሰቡ ላይ ጫና እየፈጠረ እንዳለ ይታወቃል። እነዚህን ሁኔታዎች ልንቀይር ከሆነ በየአካባቢው ያሉ ጸጋዎችን የስራ እድሎችን ሰው ሳያማርጥ ሰርቶ አንድም ሁለትም ስራ እየሰራ ገቢውን ማሳደግ ይጠበቅበታልና አንዱ ችግር የስራ ማማረጥ ሁኔታዎች አሉ። ለምሳሌ አሁን በኮሪደር ልማት ሰፊ ቁጥር ያለው ወጣት በስራ እድል እየፈጠርን ያለን በጊዜያዊም በቋሚ ስራ መስኮችም ማለት ነው። ግን በዚህ ውስጥ ለይተን በምናይበት ጊዜ ያው የኛ ሀገር ዜጎች ናቸው፣ ኢትዮጵያውያኖች ናቸው። ከተለያየ ክልል መጥተው ስራ እድል ተፈጥሮላቸው እየሰሩ መኖራቸው እናያለን። አዲስ አበባ ውስጥ ያሉ ወጣቶች ደግሞ እነዚህን ስራ መስኮችም አንዳንድ ቦታ ላይ የማይሰማሩበት የማይገቡበት መኖሩን አይተናል። ይሄን በግልጽ ተነጋግሮ አዲስ አበባ ብዙ እድል ያላት ከተማ ናት፣ ብዙ ጸጋ አላት። እዚህ ውስጥ ወጣቱ ተጠቃሚ የሚሆንበት ሁኔታ መፍጠር ይኖርብናል ነው። ሌላኛው እነዚህ የምንሰጣቸው መስሪያ ቦታዎች፣ ሼዶች እና መሰል ጉዳዮች በፍትሃዊነት ለሁሉም ዜጎች እንዲዳረሱ የማድረግ ስራ የምንሰራበት ሁኔታ ስላለ እነዚህንም በፍትሃዊነት ወጣቱ የሚጠቀምበትን ምቹ ሁኔታን ፈጥረናል ማለት ነው። እንግዲህ በአጠቃላይ በዚህ ዓመት 300 ሺህ ነው የነበረው እቅዳችን። እስካሁን ባለው አፈጻጸማችን ከ300 ሺህ በላይ አልፏል። እቅዳችንን በመከለስ 350 ሺህ ስራ መስክ በዚህ ዓመት ለመፍጠር እየሰራን ያለ ነው። እንግዲህ በተከታታይ በምንሰራቸው ስራዎች ለወጣቱ በቂ የሆነ ስራ እድል የምንፈጥር ነው የሚሆነው ማለት ነው። ከተርሚናል ጋር ተያይዞ አሁን የጀመርነው አጠቃላይ የትራንስፖርት ሴክተሩን አገልግሎት ለማሳለጥ የተራ ማስከበሪያ ስርዓቱን ዘመናዊ ለማድረግ ተርሚናሎችን ንጹህ፣ ምቹና ለተገልጋዩ አገልግሎት የተሳለጠ እንዲሆኑ ለማድረግ የጀመርነው ስራ በግልጽ የሚታይ ይመስለኛል። አሁን ሁሉም የከተማችን ማህበረሰብ ሲቸገርበት የነበረ ጉዳይ ከመሆኑ ጋር ተያይዞ እንደ ከተማ አስተዳደር ይሄ የትራንስፖርት ሴክተር ላይ የሚታየውን እንግልትና ቅሬታ እንዲሁም ደግሞ ከተማዋ እየዘመነች ከመሆኑ ጋር ተያይዞ ከተማዋንም የሚመጥን የትራንስፖርት ስርዓት እንዲኖር ለማድረግ በቂ ትኩረት ተሰጥቶ እየተሰራ ነው ያለው። እዚህ ውስጥም የማህበረሰቡ ሚና በጣም ትልቅ ድርሻ ይኖረዋል ማለት ነው። አሁን እያለማን ባለናቸው ተርሚናሎች በአግባቡ መጠቀም፣ ፓርኪንጎችን በአግባቡ መጠቀም፣ መኪና መቆም የሌለባቸው ቦታዎች ላይ በአግባቡ ሕግን ተከትሎ በማቆም ተራ አስከባሪዎችም በሚያስቀምጡት አሰራር ስርዓት ውስጥ በመግባት የከተማው ነዋሪ አገልግሎት ጠያቂው ማህበረሰብ ዘመናዊ የሆነ የአገልግሎት ስርዓት ለመፍጠር በሚደረገው ሂደት ውስጥ በዚህ ሁኔታ ራሱን አስተካክሎ መንቀሳቀስ ደግሞ የበለጠ ውጤታማ እንድንሆን ያደርጋልና አጠቃላይ እነዚህ ጉዳዮች በከተማው በከፍተኛ ትኩረት እየመራናቸው ያሉ መሆኑን ለማንሳት ነው። በጣም ጥሩ ውይይት ነው ያደረግነው። አቶ ጥራቱ በየነ በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ፣ እንዲሁም አቶ ያበባል አዲስ የትራንስፖርት ቢሮ ኃላፊ ለነበረን ቆይታ በጣም ነው አመሰግነው። እናመሰግናለን። ተመልካቾቻችን የዛሬው ዳጉ ውይይታችን ይህን ይመስላል። ከቤቱ ጋር ተመስገን እንዳለ ነበርኩ። ሰላም።